ለምሳሌ አህያ ሲጮህ አውዝ ቢላህ በሉ። ለምን የአህያ ጩኸት እንዲያውም አንዱ የጠየቀኝ ጥያቄ ነበር፣ በጣም ትዝ የሚለኝ አህያ ሜዳ ላይ ያሰረው እኔ ሲያይ ይጮሃል ሸይጣንኝ እንዲህ ምናምን ብሎ እስልምና አስተምሮ አጋንንት ወሲብ ያደርገናል ተብሎ ይታመናል። ነብያቸው አጋንንት ይጋብዙት ነበረ፣ ከአጋንንት ጋር ግብዣ ያደርግ ነበረ። እንዲሁም ደግሞ እያንዳንዱ ሙስሊም ሴጣን አለበት ብሎ አስተምሯል። ወሲብም ያደርጋል ከሰው ጋር ብለው ያምናሉ። አረብ ሀገር ያሉት እንደውም ከጅኒ ወለድን የሚሉ ሴቶች አሉ። ዩቲዩብ ላይ ማየት ትችላላችሁ፣ ኡስታዞቻቸውንም መስማት ትችላላችሁ ማለት ነው። ጅብችኛውን ሸይጣን የሚበላ ከሆነ ከጅብ ጋር የሆነ ሆሊ የሆነ ስፒሪት አለ ማለት ነው። ቅዱስ ጅን ሲል ሰማሁ ደግሞ ሆሊ ጅን። ነገር ግን ደግሞ እዚህ ዋቂው ላይ የምታየው ደግሞ ብዙ ሰዎች ሀብታሞች ናቸው ምናምን ሲባል ጅብ ጋር ለበ ይባላል። አንድ እንደውም የት እጄ ልጋልብ እያለ ነበር ባለፈው ቲክቶክ ላይ። አዎ እዚህ ጋር ነው በጣም ኮምፕሊኬትድ የሆኑ ነገሮችን የምታየው። ጅብ ይጋለባል እንዴ ካልከኝ አዎ እልሃለሁ። የሚጋልብ ሰው አይተህ ታውቃለህ? አዎ ጅብ ሪሊ አይቻለሁ። መንፈስ ሰውን አፍኖ ከአረፋ አስደፍቆ ከመሬት ጋር ያላትማል መንፈስ። አይዋ ጅብሪል መንፈስ ነው አላልኩም። መላእክት ነው እሱ መላእክት ነው እንጂ እሱ መንፈስ ነው ያልኩ። ቅድም ያልኩ ነው በመርየም ወድ ውስጥ የተነፋውን ነው። እሱ የአላህ ትእዛዝ ነው ያልኩ። እኔ ቁርአኑን ወደ ነብዩ ያወረደው ጅብሪል ነው። ከየት ነው ያወረደው? ከአላህ ነው ተንዚለን። እዚህ ጋር ደግሞ መጥቶ በሱረቱል እስራ ወየስአሉነከ ዐን ሩህ ከሩህም ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ ሩህ ከጌታዬ ነገር ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሩህ ምንድን ነው? አብዱሰላም እስኪመጣ እንጠብቀዋለን። እንኳን አልጨርሰውም። ከአላህ ትእዛዛት ነው ይላል። ምን ሩህ እንዴት አድርጎ ጅብሪል እንደሚያደርግልን አላውቅም። አብዱሰላም ሰርች እያረክ ነው? ሰርች እያረኩ አይደለም፣ እየከፈትኩልህ ነው። ክፈተው። ሱራውን ብቻ ነገር እንከፍተዋለን። እሺ ችግር የለው። ጋቢሳሽ ታየ ደግሞ ወጣት አይደለም ይታያል። ቪዲዮ አልከፈትክም? አረ ወጣት ነኝ። ምን ነው ከዚህ በላይ ምን ትፈልጋለህ? ችግር የለውም። እኔ አባትህ ሊሆን ይችላል ነው በወልድህ እኮ አደርሳለሁ እኔ። ችግር የለውም። አሁን ይታያል። ብዥታ ያለበት ክፍሉን አትነግረንም? ከዚህ እናውጣለን። ሱረቱ ሹዓራ 26ኛ ምዕራፍ። እሺ ችግር የለውም ላውጣለን። አንቀጽ ስንት ነው? ከ191 እንደዛም እስከ 93። طيب 191 አይዋ እስኪ አንብበው። እዛ ጋ ሆነ ወይነ ረበከ ለሁወል አዚዙ ረሂም የሚለው ነው። አይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን። አላሁ አክበር ተክቢር በሏ አላችሁ። ጠይብ እዚህ ጋር ልትል የፈለግከው ወኢነ ረበከ ለሁወል አዚዙ ረሂም ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን። ጌታህም እርሱ በእርግጥ አሸናፊው አዛኙ ነው፣ እርሱም በእርግጥ ከዓለማት ጌታ የተወረደ ነው፣ እርሱን ታማኙ መንፈስ አወረደው። የታለ ጅብሪል የምለው? ነዘለ ቢሂ ሩሑል አሚን አለ። ሩሑል አሚን ጅብሪል ነው። ታማኙ መንፈስ አወረደው አለ እንጂ ጅብሪል አላለም እኮ። ሩህ ምንድን ነው ተብሎ ሲጠየቅ ደግሞ በሱረቱል እስራ ወየስአሉነከ ዐን ሩህ ከሩህም ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ ሩህ ከጌታዬ ነገር ነው፣ ምንነቱም አልተነገረም። አይዋ ወማ ኡቲቱም ምን ዒልም ኢላ ቀሊላ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው አለ። ሩህ ማለት የጌታዬ ትእዛዝ ነው ወይንም ነገር ነው እንጂ ጅብሪል ነው አላለም ቁርአኑ። እንዴት ነው የምታገናኘው? እሺ
አይዋ አረበኛ አንተ እንደምትፈልገው አይደለም አይደል እንዴ? አንደኛ እኔ እንደምፈልገው አይደለም እንደተጻፈው እናንብበው። እሺ እንደተጻፈው እናንብብ ካልክ አንድ ከሊማ አንድ ቃል ማለት ነው ይሰማላ። መቼ ሰላም አላወራው እየሰማሁ ማለትም ሚዩት እየያዛችሁኝ ስለሆነ ከያዛችሁኝ ብዬ ነው። አብሽር እና አረበኛ ሁለት ተፍሲር አንድ ቃል ሁለት ትርጉም ይኖረዋል፣ ሶስትም ትርጉም ይኖረዋል፣ አራትም ገብተዋል። ይሄ ደግሞ በሲያቁ ነው የሚፈሰረው በቦታውና መጀመሪያው አንብበህ ነው እንጂ አንድን ቃል ከሆነ አንድ ቃል በአረበኛ ታውቃለህ መቼም ብዙ ትርጉም ይኖረዋል። ضرب የሚለው ለምሳሌ መታ ضرب የሚለው ምሳሌ አረገ ኖ አታልቅስና አሁን እያልኩህ ያለው ነዘለ ቢህ ሩሁል አሚን ማለትና ነዘለ ቢህ ጅብሪሉል አሚን ብሎ ነው የጻፈው። መጽሐፍን ለምን አቃተው? በዛን ጊዜ መጀመሪያ ቀን ሲጻፍ ነዘለ ቢህ ጅብሪሉል አሚን። ቆይ አረብኛ ብዙ ትርጉሞች አሉት አልከኝ። ብዙ ትርጉሞች ካሉት አንዱ ቃል አንተ እንደምትፈልገው ይሄ ነገር ያንተ ስራ የኛ ስራ ስላልሆነ አንተ እንደምትፈልገው መጻፍ የለበትም። የግድ አንተ ሰዎች እኮ ትርጉሙ አስቀምጡልን። ምን አልከኝ? እስኪ እኔ ላሳያቸው። መቼስ ችግር የለም። ራችን ላይ ጎበና አይደለም። ምን ነው በራስ አትመጣም? ጎበና አይደለም አብዶ አትሆንም። አሁን አየሁ እኮ አብዶ ማሆንህን አውቃለሁ፣ ግን ጎበና ስትል ሌላ ሰው መስለኝ ነበር። ወይ አብዶ ይላል። እሺ ተፈበል አወቅኩ። ሚዩት ነው ሚዩት ነህ ጆ ሚዩት ነህ። ይኸው አብዶና ጎበናን ለይተህ አታውቅም እንደ እሺ ሁሴን አብደልቃድር ነው የሚባለው። አብዶ አባቦ አይደለም። እሺ አትወዛገብ። ቀጥል። እሺ ክፍሉን ላሳያችሁ። እዚህኛ ቁጥር 53 ላይ ያለው እርሱም ታማኙ መንፈስ አወረደው። ጅብሪልን አፍሮ ነው የጨመሩበት እንጂ ከመጀመሪያው በአረብኛ ውስጥ ምንድን ነው የምለው? ነዘለ ቢህ ሩሑል አሚን። ነዘለ ቢህ አሩሑል አሚን የምለው አረብኛ ውስጥ ጅብሪል የምለው የለም። አታቾቹ ለምንድን ነው እዚህ ጋር አፍረው ታማኙ መንፈስ አወረደው ማለትን ያፈሩበት ምክንያት ምንድን ነውና ነው አረብኛ ላይ ያለው የጨመሩት? ቁርአን ላይ አይጨመርም እየተባለ አልነበር? አይሌላ እሺ መንፈስ ለምን አለው ነው ያስአሉነከ አን ሩህ አለ። ከሩህ ይጠይቁሃል ያ ሙሐመድ። ሩህ ምን እንደሆነ ማወቅን ሲፈልጉ ይጠይቁሃል። አንተ ግን በላቸው ቁል ሩሁ ሚን አምር ረቢ። ሩህ ማለት የአላህ ትእዛዝ ነው፣ ከአላህ ትእዛዛት ነው ብለህ ንገራቸው እንጂ ሩህ ማለት ጅብሪል ነው ብለህ ንገራቸው አላለም። አንደኛ እሱ ነው። ሁለተኛው ደግሞ ወመርየም ቢነተ ስማኝ አንደኛ ወመርየም ቢነተ ዕምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊህ ሚን ሩሒና ወሰደቀት ቢከሊማት ረቢሃ ወኩቱቢሂ ወካነት ምን አልቃኒቲን አለ ሱረቱል ተሕሪም። ወመርየም ቢነተ ዕምራን አለቲ የዕምራን ልጅ መርየም አለቲ አሕሰነት ፈርጀሃ ያችን ብልቷን የጠበቀችውን ምሳሌን አደረገ ብሎ ይናገረና ምሳሌን በሚያደርግበት ጊዜ አሕሰነት ፈርጀሃ ፈነፈኽና ፊህ ሚን ሩሒና ከመንፈሳችንም የነፋፋንባትን አለ። ጅብሪልን የነፋባት ነው። ጅብሪልን ነው የነፋባት። ጅብሪል መንፈስ ነው ብለህ ካልከኝ አላህ ጅብሪልን ነው የነፋባት? እየጠየቅኩህ ነው። አይዋ አይ እስኪጨርስ እየጠበቅኩህ ነው። አንደኛ ደረጃ ላይ ሩህ የምትለው ከሊማ ትርጉሟ ይለያያል። ልንገርህ አረበኛ እሱን ከፈለግ ለምሳሌ ضرب የሚለው ضرب ማለት መታ ነው በአረበኛ። በሌላ ቦታ ደግሞ ضرب አረበኛ ምሳሌ ያደረገ ነው።
ገባ ዳጪ ለዚህ ሚውት አድርግልን። ከላይ ያለው አፈሳሰሩ ልክ ነው የምንፈስረው። ይቅርታ አብዱሰላም ከላይ ያለው ወገናችን አዎ ወርደዋል። እሺ ቀጥል። እና በአረበኛ ቋንቋ መሰረት አንዲት ከሊማ አንዲት ቃል ብዙ ፍቺ ሊኖራት ይችላል። ይሄንን ደግሞ አሁን ስለ ቃላት ነው ስለ ኮንቴክስቱ ነው የምትነግረን። እዚህ ጋር ስለ ክፍሉ ተናገር እንጂ ስለ አረብኛ የሰዋሰው ህግ አይደለም እየጠየቁህ ያለው። አንድን ቃል የምታስፈስረኝ ከሆነ ሩህ የሚለው አንደኛ መንፈስም ሊሆን ይችላል። ሩህ ደግሞ የጅብሪልም ስም ነው። ገባ? የአላህም ትእዛዝ ሊሆን ይችላል፣ ጅብሪል ሊሆን ይችላል፣ ቁርአን ሊሆን ይችላል። ባይችላል ብቻ እኮ ጨረስከው። እዚህ ጋር አሁን ስለ ክፍሉ በምናገርበት ጊዜ ነዘለ ቢህ ሩሑል አሚን ፈነፈኽና ፊህ ሚን ሩሒና ቁል ሩህ ሚን አምር ረቢ። ሶስቱንም በሩህ ናቸው የመጡትና ሩህን እንዴት ነው የምታስታርቅልን? እሺ አይዋ አላህ ቃላቱ አልቆበት ነው አራቱን ነገር በአንድ ሩህ የገለጸው። አይዋ አንደኛ ነገር ያለው በአረበኛ ቃል ውስጥ አንዲት ቃል ብዙ ትርጉም ሊኖራት ይችላል። ሩህ ካልክ መንፈስ ነው ጥሬ ቃሉ። አዎ ጥሬ ቃሉ ግን ማኹዙ ሚን ሪህ አይደለ? አሚን ምንድን ያልከው? ወሁወ ማእኹዙ ሚን ሪህ ሩህ ጠይብ። ስለዚህ አሁን በቋንቋ ደረጃ ሩህ ማለት ነፋስ፣ መንፈስ፣ ነፈሰ የሚለውን ትርጉም የሚሰጠን ከሆነ ጅብሪል ነፋስ ነው፣ መንፈስ ነው፣ ነፈሰ ነው። ቁርአኑን ይዞ በሚመጣበት ጊዜ እንዴት ነው ያደረገው? ሩህ ማለት ብሎ ዲፊኒሽኑን በቁርአን ሲሰጠው ሩህ እኮ የአላህ ትእዛዝ ነው ብለህ ነገራቸው። ስለዚህ የአላህ ትእዛዝ ማለት ጅብሪል ነው ማለት ነው። የአላህ ትእዛዝ ማለት በማርያም የተነፋ መንፈስ ነው ማለት ነው። የአላህ ትእዛዝ ቁርአን ነው ማለት ነው። ለያይተ ንገረን። አይዋ ላይቼ ልንገረ በመርየም ውስጥ የተነፋው የአላህ ትእዛዝ ኩን ፈየኩን ነው። እዚህ ጋር ደግሞ ነዘለ ቢህ ሩሑል አሚን እስም ነው፣ ስም ነው። ገባ? ታማኙ ነፍስ ተብላ የተጠራችው ጅብሪል ዓለይሂ ሰላም ነው። መንፈስ በል፣ ታማኙ መንፈስ በል። አይዋ ታማኙ መንፈስ ሩሑል አሚን እዚህ ጋር ጅብሪል ነው። እዛ ጋር ደግሞ የአላህ ትእዛዝ ነው መንፈሱ። ኩን ፈየኩን የምትል ቃል ጨረስክ? አቤት ቀጥል። ጨርሻለሁ። አይ ቲንክ ተመልሷል እኮ ሩህ ማለት መንፈስ ነው ብሎና ባክፋየር እናድርግና ወደ ራሳችን መለስ። አሁን ሩህ ጅብሪል ነው ስላልነው ወደዚህ ገባን። ወይ ለምሳሌ ስለ ሩህ ይጠይቁሃል፣ ስለ ጅብሪል ይጠይቁሃል እያለ መቼም አይደለም ስለ ሩህ ይጠይቁሃል የሚለው አያ ያነውና ባክፋየር እናድርግ ደረሱ። ስለዚህ ታንክ ዩ አብዱሰላም። አቤት። ቁርአን የአላህ ቃል ነው አልከኝ። ነዘለ ቢህ ሩሑል አሚን ስል ታማኙ መንፈስ አወረደው አልክ። ታማኙ መንፈስ ደግሞ ጅብሪል ነው አልከኝ። ስለዚህ አላህና ሙሐመድ ተገናኝቶ አውርተዋል ብዬ ሲጠይቅ አላወሩም አልከኝ። እኛ ግን የጠየቅነው ቁርአን የአላህ ቃል ነው ስትል ሰዎች ናቸው የአላህ ቃል ያሉትን አምነ ነው የተቀበልከው ወይንስ አላህ ነው ቃሉ የኔ ነው ብሎ የመሰከረው ብዬ ነው። ከዛ የተነሳ ነው። አይዋ አላህ ነው ቃሉ የኔ ነው ብሎ የመሰከረ አልኩ። የኔ ነው ያለበትን ሰሙ ድረስ ብሎ አላ የኔ ነው ያለበትን ጅብሪል ነው የአላህን ቃል የሰሙ ዘንድ አስጠጋ ብሎ ያለው። ቁርአኑን ይዘት የመጣ ጅብሪል ነው ብለኛልና አይደለም። ጅብሪል አማካኝነቱ ድርሻው ማድረስ ማውረድ ብቻ ነው። ከየት ነው ያወረደው? ማድረስ እንደማለት ነው። ከየት ነው ያወረደው? ተንዚለን ያወረደው ሚን ረቢል ዓለሚን
ከዓለማቱ ጌታ ነው ያወረደው። አንድ ነገር ምንጩን ነው ማየት ያለብህ። አሁን ለምሳሌ አንድ ዕቃ ካንተ ወደ አንድ ሰው ካደረስኩኝ ከማን ነው ያ ዕቃ የተነሳው? ካንተ ከጎባና ነው የተነሳው። አድራሹ ዲሊቨሩ እኔ ነኝ ማለት ነው። ገባ? የዕቃ ባለቤት አንተ ነህ። እኔ ማድረስ ብቻ ነው እንትን ድርሻዬ። ተንዚለን ይሄንንም ያለው አላህ ተንዚለን ይሰማላ። ጨርስ። አይዋ ተንዚለን ያወረደውም ማለት ነው ሚን ረቢል ዓለሚን ነው ከዓለማቱ ጌታ ነው እንጂ ጅብሪል ከራሱ አላወረደም። ስለዚህ የሆነ ነገር የምናየው ከምንጩ ነው ብለህ ስላልከኝ የቁርአን ምንጭ ማውረድ የጀመረው ከሱራ 96 ወይም ከደም ምዕራፍ ነውና የደም ምዕራፍን ይዞ በሚመጣበት ጊዜ እኔ ጅብሪል ነኝ፣ አንተ የአላህ መልእክተኛ ነህ፣ እኔን ደግሞ አላህ ልኮኛል ብሎ ጅብሪል ራሱን ያስተዋወቀበትን ከምንጩ ስለምንቀዳውና ስለምንፈልገው እስኪ እዛ ጋር ሄደና ጅብሪል ስለመሆኑ አስረዳኝ። እሺ ጥያቄህን አሳጥረው። 2-3 ጥያቄ ነው የጠየቀው። ጅብሪል ላሳጥርልህ? አዎ ዝም በላ። ማን አንተ? የቤቱ ባለቤት ስም የለህም? ጭራሽ አብዱሰላም ሁለት ሰው ማውራት አልችልም። እኔ ጅብሪል ምንድነው ነው ያልኩህ? ኧረ ምንድነው ያልኩህ? ጅብሪል መንፈስ ነው። አታስጨንቁ ልጁ ከዚህ በላይ አይችልም። ወይ አሁን እያወራን ያለ ነው ከጎበና ጋር ነው ወይ? እኔ ከሱ ጋር እናወራለን። እሱ እኮ ልረዳ ፈልጎ ነው። አንድ ሰው ስለሆነ እኔ እንዳልጨምቄ ፈርቶልህ ነው። እሱን ተውና፣ ጅብሪል መንፈስ ነው። መንፈስ ሰውን ያፈናል፣ ያስጨንቃል። ማንም ሰው አይጨምቀኝም። ልንገርህ፣ በዚህ ዕድሜ አንተ እንኳን በዚህ ዕድሜ እኔ 50 ዓመቴ ነው። ተው አንተ ገና የልጅ ነው የምትሆነው። እኔ 17 ዓመቴ ነው። ስለዚህ እውቀት ካለህ ነው እንጂ ማንም መጭመቅ አይችልም። የኔ ልጅ 27 ዓመቱ ነው። ልጅ ራሱ ይበልጣል። ተውና እያልኩህ ያለው ጅብሪል መንፈስ ከሆነ መንፈስ ሰውን አፍኖ ከአረፋ አስደፍቆ ከመሬት ጋር ያላትማል መንፈስ። አይዋ ጅብሪል መንፈስ ነው አላልኩም። መላእክት ነው እሱ፣ መላእክት ነው እንጂ እሱ መንፈስ ነው ያልኩ። ቅድም ያልኩን ነው በመርየም ወድ ውስጥ የተነፋውን ነው። እሱ የአላህ ትእዛዝ ነው ያልኩኝ። ነዘለ ቢሂ ሩሑል አሚን አለ። ታማኙ መንፈስ ነው ቁርአን እያለው። ሰማኝ፣ ቁርአን ጅብሪል ማለት ታማኙ መንፈስ ነው ብሎ መሰከረለት አይደል? ተፍሲር ትፈልጋለህ? ማስረጃ ከራስ ቃል አይደለም ማውራው። ኢንተራፕት አታርገኛ፣ ጣልቃ አትግባብኝ። እሺ ጅብሪል ማን ነው ስለ ቁርአኑን ይዞት የመጣ ነው አልከኝ። ጅብሪል ማን ነው ስለ መንፈስ ነው አልከኝ። ይሄ መንፈስ ደግሞ ሰውን ያስጨንቃልን? ነቢዩን በመጀመሪያ ቀን ግልጠቱ መጣበትና አስጨነቀው፣ አረፋ አስደፈቀው። እኔ እንጃ ላብድ ነው መሰለኝ ምን እንደነካኝም አላውቅም ብሎ ወደ ቤት እስከምሮጥበት ጊዜ ድረስ ምን እንደሆነ አላወቅም። መንፈስ እንዴት አድርጎ ነው ሰውን የሚያስጨንቀው? እሺ አንደኛ ልንገርህ፣ አሁን ያወራው ዝም ብለህ ራስ ጨማምረበት ነው እንጂ ላብድ ነው መሰለኝ ምናምን ነው። አምጣው መሰለኝ እኔው ራሱ አዎ ጨምረህበታል። እሺ ላብድ ነው መሰለኝ ያለበት ቦታ ራሱ አምጣ መስረጃ። ኑር አትረብሽ፣ ኑር አትረብሽ። እኔ ከጨረስኩ ትቀጥላለህ። ኑር አትረብሽ። አብዱሰላም ጎበዝ፣ ጣልቃ እንዳይገባርክ። ያ እስኪ ሱረቱል አለቅ ጋር ሄደልኝና ሱረቱ አለቅ ከፈትኩልህ። ያ ክፈተው፣ አንብቦ اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم ይላል። እሺ የቱ ጋር ምን ማለት ነው? እሺ ተፍሲሩ ነው እና አረብኛውን አንብቤ ልትሄድ ነው? አይ እሱማ መች ትችሉና ያለ ተፍሲር እኮ ማንበብ አትችልም። ወላሂ አንችልም። اقرأ ማለት አንብብ። ቢስሚ ረቢከ الذي خلق በዛህ ጌታ በፈጠረ ጌታ ስም ማለት ነው።
خلق الإنسان من علق ሰውንም የፈጠረ ከረጋ ደም اقرأ وربك الأكرم ነው የሚለው ልቀጥልልህ ማን ነው እቅራ እያለው ያለው ማን ነው اقرأ እያለው ያለው አላህ ነው እዴ ወርዶ ጫካ ውስጥ ወርዶ አይደለም እኔም መቼም አታሳስተኝም ጎበና እኔ አላሳስተህም እቅራ እያለ የነበረው ማን ነው እሺ اقرأ እያለ የነበረው አላህ ነው ኦኬ ከዛስ ጨርስ ጅብሪል እኮ ነገር ያለው ድርሻው ማድረስ ብቻ ነው ከየት ነው ከዓለማቱ ጌታ ነው ያወረደው የጠየቅኩህን ብቻ ንገረኝ ኧረ እኔ አላለቅስብህም ወይኔ እቅራ እንደማለት እቅራ ያለው ማን ነው ነው ያልኩ አንብብ አላህ ነው ያለው አላህ ወርዶ ሙሐመድን አንብብ እያለው ነው አይደለም ታዲያ ቁርአን የማን ቃል ነው የአላህ ቃል ነው ለምንድን ነው አላህ እያለው ነው ሲል ደግሞ የአላህ አይደለም አልከኝ ምን አልከኝ ቁርአኑ የአላህ ቃል ከሆነ አላህ ወርዶ ሙሐመድን እቅራ እያለው ነው አልከኝ አላህ ነው ብዬ ስለ ደግሞ አይደለም አልከኝ እንዴት እንታመን ወርዶ አይደለም እዛው ላይ ሆኖ በሰማይ ሆኖ እቅራ ካለበት ቦታ ማለት ነው ልንገርህ በሰማይ ሆኖ እቅራ እያለው ነው በጅብሪል አማካኝነት ነው ቁርአን ያለኝም ተናጋሪው እዛ ቦታ ጅብሪል ነው አላህ ነው አደረሰ እንጂ እሱ አይደለም ያለው ቃሉ ልንገርህ ይሄንን ቃል ማን ወደ ሙሐመድ ያደረሰው ካልከኝ ጅብሪል ይልሃለሁ የማን ቃል ነው ካልከኝ የአላህ ነው እቅራ እያለ የነበረው ማን ነው አብዱሰላም እቅራ እያለው ያለው ማን ነው አልተሳሳትኩም አንተ አታርመኝምና አንብብ እያለ ያለው ማን ነው አላህ ነው የሚለውን ከዛ ቦታ አሳየኝ እኔ ነኝ ያልኩት የምለውን አሳየኝ እኔ ነኝ እያልኩት ያለውን እሺ አንደኛ አንተ እንደምትፈልገው እኔ ነኝ እያልኩት ያለውን የሚል የለም ቃል በቃል ይሄንን ግልጽ ነው እኔ ነኝ እያልኩ ያለውት ቃል በቃል የለም አሁን የመጀመሪያ ቀን የሆነ ቢሮ መጥተህ ስትቀጠር ወይንም ከሆነ አዲስ ሰው ጋር ስትተዋወቅ እገሌ ይባላለው ለዚህ ነገር ነው የመጣሁት ብለህ ነው አይደል ራስን የምታስተዋውቀው አዎ ከመሬት ተነስተህ ይሄንን ስራ ነው የምትለኝ ልትሰራ ነው የመጣኸው ለዚህ ስራ ብቁ ነህ መስረጃ አለክ ብለህ ነው የምትጠይቀኝ ወይስ ተነስተህ ነው ይሄንን ስራ ብለህ የምታዘኝ አይዋ እሱን ልመልስልህ አንደኛ አስተዋውቀሃለሁ አስተዋውቀኝ አይዋ አንተ ደግሞ ወደዚህ ያመራህኝ በመኪናቱ ነው ታውቃለህ አይደለም ለአብድ ነው መሰለኝ ምናምን ነው ብለህ እሱን አውጣለሁ ችግር የለውም ተው እዚህ ላይ ታገኛለህ ሱረቱ አለቅ ላይ ታገኛለህ ብለህ ነው ወደዚህ የመራኝ እንግዲህ እንደዛ ከሆነ መስረጃ አምጣ እዚህ ጋር የሚለው اقرأ باسم ربك الذي خلق ነው በጌታ ፈጠረ ጌታ ማንበብ ነው የሚለው አብዱሰላም ለአብድ ነው ምናምን የሚል የለም እሱን ማን ነው የመጀመሪያ ቀን ሙሐመድን አስጨንቆት አንብብ ብሎ ያስጨነቀው ማን ነው አላህ ነው ካልከኝ ወርዶ ነው ያስጨነቀው እኔን አትጠይቀኝ እኔ ጅብሪል ነው ብሎ ካልከኝ ጅብሪል ነው ያለበት ቦታው አሳየኝ እንደም ጎበና እንደምበልጥ አይተበከበም እሺ አብዱሰላም ቆይ አንድ ያዘ አቤት ቆይ አንዴ እሺ ማታውቀውን ነገር እያወራ ስለሆነ ነው ማያቅ ሰው ደግሞ ሳናስተውል ባልነኝ ና ቆይ ያሁኑ ጀዋል እኔ ነው አዎ ሳናስገብቶ ነው ቆይ ምኑ ነው ያላወቁት ሴቶችና ህፃናቶችን በእናንተ ፍላጎት ማይሄድላችሁ ሰው አንድ ያዝ እሺ ጠብቀኝ ዝም ብለህ ስታወራ እኔ ዝም ብዬ አልሰማህ ሴቶችን ቁጭ አድርገው እንደሚያወሩት እኔ እንደዛ ማድረግ አልፈልግም አዎ እየሰማሁ ነው ሰላም ነው ተራ መስገን ቁርአን ያምላክ ቃል ነው ብለህ ታምናለህ
በሚገባ በምን አወቅ? በሚገባ አንተ ታምናለህ? በምን አወቅ የአምላክ ቃል መሆኑ? ቁርአን የአላህ ቃሉ መሆኑን አምናለሁ። እኔ በደንብ ነው የማምነው። አንተስ? በምን አወቅ የአምላክ ቃል መሆኑን? ጥያቄ ጠየቀህና አይደል እንዴ? መለስኩት። አዎ በሚገባ አልኩት። አንተስ አልኩት። መልስ ይላል ዝም ብሎ የሚያለቃቅስ። ቅድም ጀምሮ ይገባል። በሰዎች ተለጥፎ ማውራት ነው እንጂ ራሱን ችሎ ያወራል። አልጋ የሚመስል ሰው ጋር ተለጥፎ ማውራት ምን ላደርግ ነው ደግሞ? ቁርአንን የማምነው ምን አይነት ሌላ ሙስሊም ለምን አታምንም አንተ? ቁርአን ያላህ ቃል ነው። ዝም ብለህ ምን በቃ ምን ብያለሁ? ምን ቁርአን ማመን ጥሩ ነው። እኔ አምናለሁ። አንተ ግን ታምናለህ ወይ? ዳኢ በሶማሊኛ ጽፎ እኮ ነው እንትኑ የሚያወዛግበው ንግግሩ። ዳኢ ብሎ ነበር የጻፈው። ዳጪ ይላል በኦሮምኛ። ያጣፍጥለት ከቅድም ጀምሮ ይገባል፣ በመሀል ይገባል። እንዳልጌ የሆነ ጥልጥፍ ብሎ ይገባል እንጂ ራሱን ችላ ያወራል። እንዴ ያለ ሰው ደግሞ ሀሳብ ላይ መሞገት የማይችል ሰው አንድ ቁጥር ጻፉ። ሀሳቡ ላይ የሚያወራ ሰው ሀቢብ ሻዳ ሊዝ ነው። ሀቢብን ሻዳ ሲዞ ዛሬ ያለቀው ታምናለህ አታምንም? ይልበለው ሀቢብ አታምንም? ቁርአን ያላህ ቃል ነው። ለምን ዘላችሁ ትገባላችሁ? ጆ ለምን በቁርአናችን? ይሄ ሀቢብ ነዋ። ዘሎ ይገባና ሙቲ ይዞ ይቀመጣል። ቁርአን ያላህ ቃል ነው አምናለሁ በል። ቁርአን አላህ ቃል ነው አምናለሁ። በቃ የእግዚአብሔር ቃል አይደለም ያላህ ቃል ነው። እሺ ሀሳቡን አቤት። ኧረ አማንን ነው። አማን ሙስሊም ነህ ነው ክርስቲያን ነህ? ሙስሊም ነኝ። ቁርአን ያላህ ቃል ነው ብለህ ታምናለህ? በደንብ እንጂ። በምን አወቅ? እሱ ስለተናገረ ነው። ማን? አላህ ይራሱ። አላህ የት ላይ ነው የተናገረው? አላህ በራሱ አንቀጽ ነው በቁርአን። የቁርአን አንቀጽ ነው የምትጠቅስልኝ? የምትጠቅስልኝ የቁርአን አንቀጽ ካላህ ለመሆኑ በምንድን ነው የምናውቀው? ለምሳሌ ሱራ 25 ከቁጥር 1 ጀምሮ። ሱራ 25 ቁጥር 1 ያላህ ቃል ነው ወንድማችን። አዎ እኔ ነው ያወረድኩ እናንተን ለማስጠንቀቅና ለማብሰር ብሎ እሱ ራሱ ያብላል እንደሆነ እስቲ አረጋግጥልን። አሁን የጠቀስክልን ክፍል የአምላክ ቃል እንደሆነ አረጋግጥልን እስቲ። ወይ ቁርአኑ ሙሉ በሙሉ የአምላክ መሆኑን ነገርኩ። አንተ ነገርከኝ ግን ማስረጃ የለውም። ቆይ ተመለስና ሱራ 25 1 ጀምሮ አልክና እሱ ሱራ 25 ከ1 ጀምሮ ያለው የአምላክ ቃል ለመሆኑ ማስረጃ ያስተን። ምን አይነት ጥያቄ ነው? ጥያቄ ራሱ ግራ ገባኝ። አሁን ለምሳሌ እዚህ ሀገር አንቀጽ አለ አይደል? የኛ ሀገር ኦ ማይ ጋድ። እሺ በጣም ቀላል ጥያቄ ነው። የጠቀስክልኝ ክፍል ሱራ 25ን የአላህ ቃል ለመሆኑ ማስረጃ አስተኝ ነው። ይህ ሶ ሲምፕል። እሱ ገብቶኛል፣ ግን ግራ ገባኝ። አሁን ለምሳሌ ቁርአን የሱ ብሎ ነው እኛ የምናምነው እኮ እምነትን በማስረጃ ብዬ ነበር። እሺ አካባቢ ላይ ቁርአኑ ታጣዋ አማን አካባቢ ላይ ኡስታዝ ምናምን አለ አካባቢ አለ። አሁን ምሽት ነው ሲወርድ ሲዋረድ ሰምተን ተቀበልን። በቃ ቁርአን ያላህ ቃል ነው። መረጃ አትጠይቁ።
ምን አይ ጆ የሆነ ጥያቄ ልጠይቅህ እዚህ ጋር ይቻላል? አሁን ለምሳሌ በቅራ መጨረሻው ላይ ማለት ነው። እሺ አቢቦ አማን በቅራ ሱራ አማን ወረደ አማን አንደኛ ቋንቋ ይቸግረዋል፣ ሁለተኛ የቁርአንን እውቀት የለውም። ለምን ከሱ ጋር ጊዜ እናጠፋለን? እኔን ያወረድኩት ብዙ እንትን የሌለው ሰው አናቆይም። ሞር ኡስታዞች ምናምን ካላችሁ ብትገቡ። ነጂብ ሚፍታ መሰለኝ። ነጂብ አለ፣ እሱን አውራው። ነጂብ ሰላማችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። አማን ናችሁ? ይመስገን አምላክ። ሙስሊም ነህ? አዎ። ሐዲስ ቁርአን ምናምን እውቀቱ አለ? አለኝ በሚገባ። እሺ ጎበዝ። ቁርአን የአምላክ ቃል ነው? 100%። በምን አወቅ የአምላክ ቃል ለመሆኑ? ቁርአን ማለት 30 ጁዝ ቁርአን ነው የሚባለው። በመጀመሪያ ደረጃ 30 ጁዝ ቁርአኑ በሙሉ የአላህ ቃል ስለመሆኑ ራሱ ተናግሮታል፣ ፈጽሞታል። የት ላይ? ከቢስሚላ ከፋቲሃ ጀምረ እስከ መጨረሻው እስከ 30ውም ድረስ እስከ አሊፍላም ድረስ ተናግሮታል። ሙሉ በሙሉ ነው የምልህ። ሲጀመር እንደዚህ አይነት ጥያቄ በእንደዚህ አይነት መልኩ አይጠይቅም። አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የእግዚአብሔር ነው ወይ ብለህ ታምንበታለህ። እኔ ስጠይቅህ ምንድን ነው ማስረጃ? ስለምንድን ነው የምታቀርበው? አንተ ነው አይደል የምትለው? ባነበብከው መሰረት ነው በሄድከው መሰረት። ስለዛ መጽሐፍ ቅዱስ ላይ ልጥፍ ካላልክ ቁርአን ላይ ቆመህ መመለስ አትችልም ማለት ነው አይደል ነጃት? ቁርአን በሙሉ እናንተ አማርኛ ምችሉ ያዛባችሁ ካልሆናችሁ አማርኛችሁ መግባት አትችሉም ነው። አንድ ያዘው። መጽሐፍ ቅዱስ ላይ ከመጣችሁ ወደ ክርስትና እምነት ወይም ወደ አይሁድ እምነት ከመጣችሁ ምን እያረጋገጣችሁ ነው? ዝም ብዬ ነው የምሰማችሁ እስክታወሩ ድረስ። ምን እንደምታረጋግጡት ቁርአኑ ምን እናረጋግጥ እኮ የእግዚአብሔር ቃል ነው አይደል የምትሉት ነው መጽሐፍ ቅዱስ። ስለዛ መጽሐፍ ቅዱስ ላይ ካልመጣ ቁርአን ራሱን ችሎ መልስ የለውም። መልስ አለው እንጂ እኛ እየነገርን እኮ ነው። ሌላ አማርኛ እኮ የለውም እኮ ቁርአን ሙሉ 30 ጁዙም በሙሉ። እስልምና መልስ ካለው አንዴ ስም እስልምና መልስ ካለው ያው መልስ የአምላክ ቃል መሆኑን በምን አወቅ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተማሩ ነብይ ናቸው። ሚካኤል ራሱ አውርዶላቸው የጻፉት እንዲጻፍላቸው የተደረገ ነገር ነው። ያ ከራሳቸው የፈጠሩት ፍጥረት አይደለም። ገብቶሃል? አንድ ያልተማረ ሰው ይህንን 30 ጁዝ ቁርአንን በራሱ አይተረትም። ገብቶሃል አይደለ? የእግዚአብሔር ቃል ነው። ምን ሊጠቅመው ነብዩ መሐመድ ሊጽፍልሃል? አንተ ስታስበው በየትኛውስ እውቀቱ ነው ሊጽፍልህ የሚችለው? የያዘው ምን ይጠቅመኛል? ምንም አይጠቅመኝም። ምን ቁርአን ምን ይጠቅመኛል? አሁን መሐመድ ነው ማረጋገጫ አልክ። አይ ቲንክ ያኛውን ተቆን አይደለም? አዎ የአላህ ቃል ነው። አላህ የነገረኝን ነው እየጻፉት ያለሁት ብሎ አስቀምጦልሃል። ሐዲስ የሚከፍትልኝ ማን ነው? መሐመድ ነው ማረጋገጫ ስላለ። መሐመድ መስሎት ቢሆንስ መሐመድ ማለት የወረደ መስሎት ቢሆንስ ምን ማለት ነው? ምን አይነት ጥያቄ ነው? መስሎት ቢሆን ማለት ይባላል ማለት ሲጀመር ወንድም የአዲስ አበባ ልጆች ካልሆናችሁ አማርኛ ማችሉም አንግባባም። ይሄ ነጭ ነው ውሃ ነው ካል የቂርቆስ ልጅ ነኝ። ይገርምሃል ብን ያልኩ አራዳ ነኝ። አሁን እሱን ተውና ወደ ራሱ ተመለስ። ሐሳቡ ላይ ያወራ። ቃሽቶ ቢሆንስ ወይ ደግሞ መስሎት ቁርአን የወረደ መስሎት ቢሆንስ ምንድነው ማረጋገጫ? ሚውቱን ክፈት እናወራ። አዲስ አበባ ላለ ናጂብ ሚውት እንኳን መብራት የማይችል ሚውቱ እንዴት ማብራት እንዳለበት ማያውቅ ሰው ነው የምር። የቂርቆስ ልጅ ነኝ የምር። እኔን ደግሞ እንትን ልታይ ነው ብን ያልኩ አራዳ ነኝ። አብርተው ነው እንደ ሰጡ ካለ ሰውየው ረጅም ማብራት አብርቶ አልቀነስላት ስል አብርተው ነው እንደ ሰጡ መቀነስ አይችልም እንደ ያለው ሾፌሩ።
ኧረ በቂርቆስ ና ቂርቆስ ሰፈር አስተምርሃለሁ በደንብ አድርጌ። አማርኛ በደንብ አድርጌ ነው ማስተምርህ። ቲክቶክ ራሱ እንዴት ሚዩት እንደሚደረግ እንዴት ሚዩት እንደሚከፈት ምናምን አስተምርሃለሁ። ወደድኩት አባባል። አታውቁኝም እንደ ቂርቆስ እኮ ነኝ። አንድ ቁጥር ጻፉ። ባይዘዌ እኔ የምለው ቁርአንን ለማብራራት ግዴታ የአዲስ አበባ ሰው መሆን አለብን ማለት ነው ጋይስ። አሁን ለምሳሌ ቁርአኑን ዲፊሽኑን ለመረዳት የቁርአንን ቃላቶችን እንዲገባ ለማድረግ የአዲስ አበባ ሰው መሆን አለባቸው የሚለው ቃል ምንም በተመለከተ ነው። እኔ አንዳንድ ሙስሊሞች በጣም ነው የሚያሳዝኑኝ። የተማረ መሆን አለበት ቁርአንን እንደዚህ ሀቢብ የአዲስ አበባ ሰው የተማረ ነው የተማረ መሆን አለበት ቁርአንን ለመረዳት አለ። መሐመድ አልተማረም። ማንበብም መጻፍም ኢሊትሬት ነው። ህዝቡም እንደዚሁ ማለት ነው። ኧረ አንተ ይሄን ትላለህ እንዴ? ሲጀመር ያው እሱ ለመደበቅ በከተማ ልጅነት ለመደበቅ ነው እንጂ ሲጀመር ሚዩት እንዴት እንደሚከፈት የማያውቅ ሰው ስለ የአራዳ ልጅ ስለመሆን ወይም ደግሞ አውቆ ስለመገኘት ሊያወራ አይችልም። የአራዳ ልጅ ማለት አውቆ በልጦ የሚገኝ ነው እንጂ የአራዳ ልጅ አይደለም እንዴ ከተማ ልጅ አይደለም እንዴ ብሎ በጠየቀ አይደለም ሲጀመር። አሁን ሙስሊሞች ካላችሁ እባካችሁ በጣም የአራዳ ልጆች ስለሆናችሁ ቁርአንን የተረዳችሁት እባካችሁ ኑ ግቡና መፍትሄ ይስጡበት። እኛ እንድትነቁ ነው እዚህ ጋር እየለፈለፍን ያለ ነው። አይ ደግሞ ክርስቲያኖች ቁርአንን ለማወቅ እውቀት አይጠይቅም። ይሄንም ደግሜ የምናገረው ነገር ቁርአንን ለማወቅ እውቀት አይጠይቅም። ለምሳሌ እኔ ቁርአንን አውቄ ለመከተል ባይዘዌ ቁርአን እንደ ቁርአን ግራ የሚያጋባ ገጽ ቃላቶች የሚጠቀም የለም። በጣም ግራ የሚያጋባ ነው። ቁርአንን ኢቭን ፖይንት ራሱ አድርጎ ማቅረብ አይቻልም። እውቀት ኢቭን ቁርአን ለማንበብ እውቀት አያስፈልግም። እና አንደርስታንድ አድርጎ ጋይስ መሐመድ ላይ ማፕ ላይ አድርጎ ስላየ ነው። እሱም እውቀት ሳይኖሩ ቁርአንን አዳፕት አድርጎ ስላየ፣ ስለዚህ ከኛ ጋር ተነጻጽሩ። ትንሽ ከመሐመድ ተሽለን ስለተገኘ የዚህኛው ጄኔሬሽን ፎከስ አድርጎ እንደውም ለኛ ክብር ስጡን ፕሊዝ። አራዳቸው ከፈለገን አለው ይሄው እኔ አራዳ ልጅ ነኝ። ያው የሚገርምስ የሚሞግት ካለ በአራዳኛም የሚሞግት ካለ በሁለቱም ነው። ተተረው ነው የምር ተተውነ ነው። አራዳ ብትሆን ቁርአንን ታምን ነበር አንተ። እንደዚህ አትበል። ስለማንኛውም እንሂድ ወደ ውይይቱ። ዜድ ሳቡ ነው። ዜድ ሳቡ ምንድን ነው ማተብ ደግሞ ያለው ክርስቲያን ነህ እንዴ? ሌላ ሙስሊም ሀሳብ ላይ የሚሞግት ሙስሊም ቀድሞ ሞኪንግ ስለገባ ነው። ሞኪንግ ባይዘው የሆነ ምንድን ነው ትርጉሙ ሌላ ሆነብን እኮ። ሞክ ማድረግ ሞኪንግ መቀለድ ምንድን ነው ማፌዝ አይሆንም። ስምህ እሺ አሚር ይሻላል። አሚርን አውራው። ሰላም እንኳን ደህና መጣህ አሚር። እኔ መጣሁት። አረ እንኳን ደህና መጣህ ያልኩ። እንኳን ደህና መጣህ ብያችሁ። እንኳን ደህና መጣን ቆየን። እሺ ሙስሊም ነህ? እኔ ሙስሊም ነህ? እኔ ሙስሊም ነኝ። ቁርአን ያላቃል ነው ብለህ ታምናለህ? ምን አልከኝ? ቁርአን የአምላክ ቃል ነው ብለህ ታምናለህ? አምናለሁኝ በደንብ ነው። ጥያቄ ለመጠየቅ ነበር የገባሁት። ቅዳሜ ቀን ቅዳሜ መጠየቅ ትችላለህ። አሁን እየጠየቅን ነው። መጠየቅ ነው ያዛችሁት እናንተ? እሺ ቅዳሜ ቀን መምጣት ትችላለህ። ያኔ መጠየቅ ትችላለህ። ዛሬ ለምን የማትጠይቁት? ርዕስ ይዘን ስለገባን ርዕሳችን ላይ መቆም ስላለብን። ርዕሱ ላይ ታወራለህ ወይስ ይቅርብህ? ርዕሱን እስኪ እንስማው። እሺ አልሰማሁም እስካሁን እና
ያው ርዕሱ ቁርአን ነው። ቁርአን የአምላክ ቃል ነው ብለህ ታምናለህ? እሱን አምናለሁ በደንብ። ለዚህ ነው ይሄ ርዕሱ። በምን አወቅኸው? እሱ ነው ርዕሱ። በምን አወቅህ? እኔማ እኔ ጠልቄ ያን ያህል ጠልቄ እውቀቱ የለኝም። እና ምን ልታደርግ እዚህ ጋር አሁን ለመከራከር አልመጣሁም። እኔ ለመጠየቅ ነበር። ታወቃሽ ሌላ ቅዳሜ ምናምን ትጠይቃለህ። ሐዲስ ቁርአን የሚያቅሰው ሲገባሽ ባይዘዌ እኔ የምለው ቁርአን አይ ቲንክ የኔ ቃል ነው ብላችሁ ምን ታደርጋላችሁ ሙስሊሞች? ግግም እመን ትለዋለህ። ቁርአን የኔ ቃል ነው ብዬ ቻሌንጅ አድርጉኝና ያላህ ቃል ነው ስትባሉ ማምናችሁ የለ። እመኑ። አቡ ቅድም ገብተህ ነበር መስለኛ። መጥቼ ነበር። ያው ህፃኑ አስቸግረኝ። ኦኬ። እሺ ቁርአን የአምላክ ቃል ነው ብለህ ታምናለህ? ያን ጠይቄሃለሁ። አክሴፕት አደርግሃል። ለመሐመድ ነው የወረደው? ማለት መስሎት ቢሆን መሐመድ ምንድነው ማረጋገጫ? ማለት መሐመድ ቁርአን የወረደ መስሎት ቢሆንስ? የሆነ ጅብሪል የመጣለት መስሎት ማለት በምን መልኩ አልገባኝም። ጅብሪል የመጣለት መስሎት ቁርአን የወረደለት የእውነት የአምላክ ቃል የወረደለት መስሎት ቢሆንስ? አይ እንደዛ የሚባል ነገር የለም። ለዚህ ማስረጃ አምጣ ካልከኝ ላመጣልህ እችላለሁ። ምክንያቱም ነብዩ መሐመድ የመጨረሻው ነብይ ናቸው። በተለያዩ ነቢያቶችም ወደፊት መሐመድ የሚባል ነብይ እንደሚመጣ ያው ኢሳም ኢየሱስም አለይሂ ሰላም አንዴ ኢየሱስ አትበል፣ ኢየሱስን አታውቀውም። ኢሳ ብለህ አውራ። አሁን ደግሞ ስለ ቁርአን ነው። ቁርአን ኢሳም ስላልወረደ ኢሳን ተው ስልህ አይ እንደዛ ልልሽ አልኩት። ቆይ ስለ አንዴ ተረዳኝ። ያንተን ሐሳብህን ተረድቻለሁ። ይሄው አንድ ማስረጃ ልክፈትልህና ልጠይቅህ። አንዴ ጠብቀኝ እሺ። ቡኻሪ መቼም ከቁርአን ቀጥሎ የመጀመሪያ ተቀባይነት ያለው መጽሐፍ ነው፣ ኪታብ ነው። ቡኻሪ 5765 ላይ እንዲህ የሚል ቃል አለ። ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ ድግም ሰርቶባቸው ነበረ በመሐመድ ላይ። so that he used to think that he had sexual relation with his wives, ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበር፣ እንደዛ ያስብ ነበረ። well he actually had not፣ ግን አያረግም ነበር። ይመስለዋል፣ ያረገ ይመስለዋል፣ ግን አያረግም ነበር። አሁንም ደግሞ ወደ ቁርአኑ ስንመጣ ቁርአን የወረደለት ቢመስለውስ? አሁን እንደዚህ ሴክስ ያረገ እንደመሰለው ቁርአኑ የወረደለት መስሎት ቢሆንስ? በምንድን ነው ማረጋገጥ የምንችለው? አሁን መመለስ ትችላለህ። ብዙ ጊዜ እንደዚህ ያረገ ይመስለው ስለነበረ ማለት ነው፣ ረጅም ጊዜ። አቡ ሚዩት እያወራህ ነው። ኦኬ አይ እንትን ብዬ ነው የሆነ ጫጫታ ነበርና ኦኬ ያው ዞሮ ማለት ነው። አሁን ሐዲሱ ማለት ዲቴይሊ አልተረዳሁትም። ማለት ያው ሰበበ ንዙል አለው ገብቶሃል። ዞሮ ምንድነው አንተ የሐዲስ ነው ሰበበ ንዙል ያለው? ለማንኛውም ሐዲስ ቁርአን ሲወርድ አስባበ ንዙል አለው። ለምሳሌ የሐዲስ አስባበ ንዙል አለ የሐዲስ አስባበ ንዙል አለ እንዴ? አለው። ላስረዳ ለምን ካከን ልንገርህ። ቁርአን ሐዲስ የወረደ ነው። አስባበ ንዙል ማለት የወረደበት ምክንያት ማለት ነው። የወረደ አይደለም። ባይዘበይ ቁርአን ሲወርድ በአስባበ ንዙሉ ነው፣ ግን ሲወርድ የሆነ ድርጊት አለ። ለምሳሌ አሁን አንተና ተጣልተን ከሆነ አንተና እኔ በምን መታረቅ እንዳለብን ነብዩ መሐመድ ይናገራሉ። ቡኻሪ እኮ የነብዩ ቃል ነው። ሌላ እኮ ራሱን የቻለ ዘጋቢ
እያንዳንዱ የነብዩ ንግግር እንደውም የታላላቅ ዑለሞች ንግግር ሰብስቦ በአንድ መጽሐፍ የተጻፈ እንጂ ቡኻሪ በራሱ ጊዜ የሚናገር አይደለም። የነብዩ ቃል ነው አሁን የምትናገረው። እያንዳንዱ ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ ስማኝ እንጂ ለምንድን ነው የማትሰማኝ? ቁርአን አስባባ ማን ነው? ቁርአን አስባባ ንዙል አለው እንዲህ ወርዷል ተብሎ ስለሚታመን ሐዲስ ወርዷል ካላህ የወረደ ነው ብላችሁ የምታምኑት? እሱን እኮ ልነግርህ ነው። አይ ያው ጠየቅኩህ፣ ወርዷል ወይስ እንደው የመሐመድ የተናገራቸው ንግግሮች የሱ ሱናዎች ናቸው? የነብዩ ንግግር ነው። ስለዚህ አልወረደም። አስባብ ነዙል ማለት ደግሞ የወረደበት ምክንያት ማለት ነው አይደለም? አዎ ድርጊቱ ላይ ወይ ደግሞ አስባብ ንግግራቸውም እኮ አስባብ ነው፣ ሰበብ ነው እንዴ። ሐዲስ ስላልወረደ የወረደበት ምክንያት አይባልም እኮ ወንድማችን። ተመለስ፣ አሁን ወደ ሐሳባችን ተመለስና ዙሮ እንትን ነው አሁን። ቆይ ተው፣ የቁርአን ነው እንጂ የሐዲስ አስባብ ነዙል የለም። ስላልወረደ የወረደበት ምክንያት አይባልም። ተመለስ ሞዛቱን ተመለስ፣ አወርዳለሁ። ፖዛቱን እሺ። ሐዲሱ ላይ እዚህ ሐዲስ ላይ ቡኻሪ ሐዲስ ላይ ወሲብ ያደረገ ይመስለው ነበር ግን አያደርግም ነበረ ከሚስቶቹ ጋር ይላል። ቁርአኑም ደግሞ እንደዚህ ቢሆንስ ማለት የወረደ መስሎት ቢሆንስ የሆነ መልአክ የመጣ መስሎት ቢሆንስ? አይሆንም። ለምን እንደማይሆነው ለምን ካልከኝ ማስረጃ ልንገርህ። ከቁርአን ላይ ራሱ ቁርአን የአላህ ሱብሓነሁ ወተዓላ ንግግር እንደሆነ ማስረጃዎቹን ልንገርህ። አይ ቆይ መስሎት በመላምት አትንገረኝ። የአላህ መስሎት ቢሆንስ? ልክ እንደዚሁ እንደ ሴክሱ ማለት ነው። የአላህ ነው እኮ የአላህ ንግግር ወይ ደግሞ የአላህ ቃል መሆኑማ ግልጽ እኮ ነው። መስሎት ቢሆንም እኮ ይባል ማስረጃ ነው የምትጠይቀኝ። በራስህ መላምንት በራስህ ሐሳብ ወይ ደግሞ የራስህ አእምሮ ያቀፈውን የምትነግረኝ ከሆነ አይሆንም። መጀመሪያ አንተ እንደተናገርከው ብዙ ጊዜ እንደዚህ ሲር ተሳትፎባቸው ለብዙ ጊዜ የሆነ ነገር ያደረጉ ይመስላቸው ነበር ግን አያደርጉም ነበረ ነብዩና። ስለዚህ ቁርአን የወረደ መስሎት ግን ስለ ዙሩ አንግባባም፣ በቦታ ይሻላል። ምክንያቱም አንተ የራስን አይዲዮሎጂ ነው እየጫንክ ያለው። እኔ የራሴን አይዲዮሎጂ ሳይሆን ቁርአን ወጣ። እሺ ገብቶታል፣ እንደማይመልሰው በስርዓት ገብቶታል። ትልቅ ነጥብ ናት። ነጥብ ያላት ነገር ናት። ብዙ ጊዜ ይመስለው ነበር ነብዩ ባይዘው ይመስለው ነበረ፣ እንደዛ ብሎ ያስብ ነበረ። እሺ አብዱል ታች ያለው አብዱል ይሄኛው ፎክሩ እንደምን ብሎ ነው አሁን የምትጠይቀውን ጠይቅ። እንኳን ደህና መጣህ። መልስ መለስ ፈልጌ ነው። እንኳን አብራት ያሳይታ አለን። አረ ሙስሊም ነህ ያልኩ። እንዴት ነው ኮንቨርተር አለህ እንዴ ጆሮ ላይ? እኔ ማወራውን የሚያሰማ የሰማሁ ነው። ቀጥል። ቁርአን የአምላክ ቃል ነው ብለህ ታምናለህ? በሚገባ። እሺ ቁርአኑ በማን ላይ ነው ወረደ? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ነብዩ ሰይጣን አለባቸው ወይስ የለባቸውም? ምን ነብዩ ሰይጣን አለባቸው ወይስ የለባቸውም? የለባቸውም። እሰይ ሙስሊም 28:14 ነብዩ ደግሞ እንዲህ ይላል። ሳሂህ ሙስሊም 28:14 ላይ
እንዲህ የሚል ሐዲስ አለ ነብዩ የተናገረው 28 እንዲህ ይላል። ትንሽ ዙሟን ጠበብት አደረግና እንዳነባት there is none among you with whom ነው የሚለው። እሺ is not attached from among the jinn or devil ይላል በቅንፍ። ከእናንተ መካከል ጂኒ ወይም ሰይጣን የሌለበት ሰው የለም ብሎ ይነግራቸዋል ሰሃቦችን። እንደ ካምፓኒያን ወይም ሰሃቦች ደግሞ ይጠይቁታል ነብዩን። ምን ብለው ይጠይቁታል? አላህስ ሜሴንጀር ዊዝ ዩ ቱ ካንተ ጋርም አለብህ ብለው ይጠይቁታል። ነብዩ ደግሞ he replied yes አለብኝ አለ። አንተ የለበትም ማለት ነብዩ አለብኝ እያለ ነው። አለብኝ ግን አንተ እኮ ያልከኝ ሸይጣን እንጂ ጂኒ አላልከኝም። ዴቪል ማለት ምን ማለት ነው? ሰይጣን ጂኒ በማንኛውም የሰው ፍጡር ሲፈጠር አብሮት የሚፈጠር ጂኒ አለ። ዴቪል ማለት ምን ማለት ነው? ታውቃለህ? እንደሱ የሚባል ወሬ የለም። እሱን አሳያለሁ። ሁሉ ሰው ላይ የሚባል ወሬ የለም። የሰው ልጅ ያው ዴቪል ሰይጣን እኮ ነው ዳቪል ማለት እኮ ዴቪል ማለት እኮ ሰይጣን አለብኝ አለ እኮ ነብዩ። ሸይጣን አይደለም ጂኒ ነው ቢሆን። ያው ሐዲሱ እኮ ሰይጣን ይላል። ዴቪል ማለት ሰይጣን ነው። ያሳየ ትክክለኛ ሐዲስ መሆኑን ታምንበታለህ? ሙስሊም ዳይፍ አለው ወንድማችን። የሳይ ሙስሊም ቡሃሪና ሙስሊም ዳይፍ አላቸው እንዴ? ቡሃሪ ላይ ልክ ቆይ ብዙ ሐዲስ ላይ ያመጣልሃለሁ። እዚህ ላይ አሁን እዚህ ላይ በራሱ ብታመልጥ ሲጀምር ይሄ ሳይ ሙስሊም ነው፣ ታማኝነት ያለ ነው። ቆይ ላሳያችሁ። አንዴ ልንገራችሁ ምን ሐዲስ መጥቀስ እንደምችል ማለት ነው። አጋንንት አለብኝ ሁሉም አጋንንት አለበት ብሎ የተናገረበት ስንወለድ ጀምሮ ሰይጣን ነክቶን ይወለዳል ብሎ መሐመድ የተናገረበት ብዙ ሐዲስ አለ። ብዙ ሐዲስ ማምጣት እችላለሁ። አንድ አይደለም፣ በጣም ብዙ ሐዲስ ማምጣት እችላለሁ። ያም እንትን የምትለው አይደለም፣ ይሄን የምታቆመው አይደለም። ይሄን ሳይ ሙስሊም ዳይፍ ነው ብለህ ራሱ ግጥም አድርገህ ብትለው ያ በቃ አልፈልግም ዳይፍ ነው ብለህ ሳይ ሙስሊምን ብትለው ቡሃሪ ላይ መጣልሃለሁ፣ እነሳይ ላይ መጣልሃለሁ፣ ሌላ ቦታ ላይ መጣልሃለሁ። ሳይ ተብሎ ተመዘገበው ልክ ነህ። ቡኻሪና ሙስሊም የዘገቡት ሰሒህ ነው፣ ضعيፍም ምንም የለበትም። አሁን ደግሞ ያሳየንን ሙስሊም ላይ ነው። ስለዚህ ሳሂ ነው ማለት ነው ማስረጃው። ሳሂ ሙስሊም 28 ስለዛ ምንድነው ጥያቄ የለ መሐመድ ጂኒ ወይም ሰይጣን ዴቪል አለበት እና ሰይጣን ያለበትን ሰው እንዴት ነው ቁርአን ከእርሱ ወረደ ሲባል ልታምነው የምችለው? እንዴት ነው? ምክንያቱም ሰይጣን አለበት። አስቶት ቢሆንስ ይህ ሰው እንዴት ነው ሊታመን የሚችለው? ሰይጣን ያለበት ሰው ያውም ሰይጣን ደግሞ ያዘኛል ለጥሩ ነገር ነው ያለው። በእርግጥ ግን ያዘዋል ሰይጣን አለብኝ ያለው ኮማንድ የሚለውን አሳያቸውማ እንዴት እንግዲህ ወረርክ እንደዛ ነው የሚሻለው። አንዱን ሐዲስ ብትለው ሌላ ሐዲስ አመጣልሃለሁ፣ አንዱን ያንንም ብትለው ሌላ አመጣልሃለሁ። ብዙ ማስረጃ አመጣልሃለሁ። ከአራት ከአምስት በላይ ማስረጃ ምንም መጣል አልችልም። ይሄንን ማለት ነው ጂኒ ያለበት ወይ ዴቪል አለበት የሚለውን ምንም ማስተባበል የምችለው አይደለም። ልታስተባብለው አትችልም ወዳጄ። ሱረቱል ሐጅ ምዕራፍ 22 ቁጥር 52ን ታነብልን። እዛ ላይ ያለው እሰይ ተወለደ እሰይ ማስረጃ በመክፈት በቃ ያ የተባረከ ይሁን። ፎሎ አድርጉት ላይ ያላችሁ። በጣም የምር ብዙ ጊዜ እንዲህ ውይይት ስናደርግ ምናምን ማስረጃዎችን ይከፍትልን እሱ ነው። ስንት ላይ ነበር ያልከኝ ጆይ? 22 52 እና 53 በቃ 22 52 ብቻ
ይጥላል የሚለውን ነው። እሱ ራሱ አንድ ነጥብ ይያታለሁ። አንተ ቁርአናችን ጨረስከው እኮ ምን ነው? አየር ነው። ባለፈው ይሄ ምንድነው የደውል የሚለውን ፓርት በደንብ ሄድንበትና አሁን ደግሞ ሁለቱን ነጥብ ነው ያስኩት። ከዛ ደግሞ ገና ስንት ብዙ ነጥቦች አሉ ባይዘው ገና ያመጣን ቁርአንን የምንጥልበት ብዙ ነጥቦች አሉ። ነገም ከነገ በስቲያ ከዛ ቁርአን እንደጣሉ ደግሞ ወደላ ደግሞ እንሄዳለን። እሺ ቀጥል። ለማንኛውም ክፍሉን አንብብና ሐዲሱን አስነብባለሁ በኋላ ለካ ለእኔ ነው እያሳየኛለሁ። አንዱ ቢሮ ነው ያለው። ኦኬ እኔ እዛ ቀጠን ስላለብኝ እዚህ ጋር ላውጣና ላንብበው። ከመልእክተኛና ከነብይም ከአንተ በፊት አንድም አላክንም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ የሚያጠመውን ቃል የሚጥል ቢሆን እንጂ ወዲያውንም አላህ በሰይጣን ያጠመመውን የሚጥለውን ያስወግዳል። ከዚህም አላህ አንቀጾችን ያጠነክራል። አላህ አዋቂ ጥበበኛ ነው። ሰይጣን ይጥላል በቁርአን ላይ። ሰይጣን ነብዩ ቁርአን ሲያነቡ ይጥልባቸውና እሳቸው ከአላህ ተቀብያለሁ ብሎ ያነበንቦታል። ቀደም ሐሳቡን ወንድማችን ሲናገር ነበርና ከሰይጣን ስለመቀበሉ ስላላመቀበሉ ምን መረጃ አለ ተብሎ ሲጠየቅ ራሱ ቁርአን አለ። እዚህ ጋር ግን የምለው ምንድነው? ከመልእክተኛና ከነብይም ሌሎቹንም ነቢያቶች ማለት ነው ከእናንተ በፊት አንድንም አላክንም ባነበበ ወይንም ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቃል የምጥል ቢሆን እንጂ ሰዎቹ ሲያነቡ ሰይጣን ይጥልበትና ነብዩ ያንን አስተጋብቶ ይናገራሉ አለ አንደኛው። ሁለተኛው ያንን ሰይጣን የጣለበትን ደግሞ አላህ ጊዜውን ጠብቆ ያስወግድለታል። ተሳስቶ እንዳይወጣ ሲያስወግድለት መጀመሪያውኑ ቁርአን ከአላህ ዘንድ ቢሆን ቁርአን በሚወርድበት ጊዜና በሚነበብበት ጊዜ ሰይጣን እንዴት አጠገቦች ቆሞ ሊሰማው እንዴት ቻለ የሚል ጥያቄ ያመጣል። ስለዚህ ሰይጣን ከጣለበት አንዱ ነብዩ አንድ ቀን ስብሰባ ሄዶና ሰሂህ አልቡኻሪ 3860 ላይ ሰዎቹ የማይታለፍበትን ሌሊት አለፉ፣ የማይዋልበትን ቀን ውሎ አሳለፉና ነብዩ ጠፉ፣ ተሰወሩ ከሰዋቦቹ ፊት። ያ ረሱላህ ስንጨነቅ አደረን እኮ ምንድነው ሲባል ከጅኒዎች ጋር ስብሰባ ነበረኝ፣ ከነሱ ጋር ውዬ ነው ያደርኩኝና ቁርአንንም አነበብኩላቸው። ደግሞም ቀጥሎ አደራ ያሉኝ ነገር አለና አጥንት፣ የእንስሳት ፋንዲያ የጅኒዎች ምግብ ናቸውና በእነርሱ ውዱ አታደርጉን። እስትጅማር ነው የሚባለው። ሽንታችሁን አታድርቁበት፣ እባክህ ከምግባችን ከልክልልን ብለውኛልና ከዛሬ ጀመራችሁ የጅኒዎችን ምግብ አታበላሹ ብሎ ተናገሩ። ከሰይጣን የተቀበሉትን ሲያስተላልፉ ማለት ነው። አንድ በቁርአኑ ይጥልባቸዋል ብሎ ተናገረ። እኔ ከነሱ ጋር ስብሰባ ነበረኝና ቁርአንን አነበብኩላቸው። የነገሩኝም ነገር ነበር። የነገሩኝ ነገር አንዱ ምንድነው? ከምግቦቻችን እያቆሸሹብን እያስቸገሩን ነውና ህዝቦች ሃይበላቸው፣ አጥንትን ለሽንት ማድረቂያነት እንዳይጠቀሙ፣ የእንስሳትን ፋንዲያ ለሽንት ማድረቂያነት እንዳይጠቀሙ ንገራቸው ብሎ የጂኒዎች ልኡካን ወደ እኔ መጥቶ እነኝን አስጠነቀቀኝ አለ። ስለዚህ ቅድም ያልከውን ነገር ላረጋግጥልህ ነው ወንድሜ። ሰይጣን ጥሎበት ቢሆን በምን ታረጋግጣለህ? ሰይጣን ልኮት ቢሆን በምን ታረጋግጣለህ? ብለህ ላልከው ነገር ነብዩ ራሱ በራሳቸው መስክረዋል ለማለት ፈልጌ ነው። ተባረኩልኝ። አንድ ነጥብ አድርገን የምንገባበት ይሄንን ነው። ታፍሲሩንም እያየን ማለት ነው። ታፍሲሩንም እያየን ወይ ነገ ወይ ጆ እሱ ሐዲስ ራሱ እኮ መሐመድን እየፈለጉት ነበር። ባይዘዌ በባትሪ እየፈለጉት ነበር። የት ሄደ ምናምን ብለው የት ሄደ ብሎ ይሄ መሐመድ የት ሄደ ብለው
ይፈልጉት ነበር መሐመድ። እሱ ለካ ግብዣ ተደርጎለታል። አሰባችሁታል? ኮንሰርት ጂኒዎች ሲጋብዙት መሐመድን ኮንሰርት አንዱ ጂኒ እኮ መጥቶ መሐመድን ያናግሯል። እንፈልጋለን ግብዣ አለ ይለዋል። የት ነው የሚጋብዙት? ሂራ ዋሻ ላይ መገለጥ የወረደበት ማምሻ ቁርአኗን ይዛ የወረደለት አንዱ ወይም ቁርአኑን ይዞ ኮንፈረንስ ሊያገለግል እየሄደ ነው እና ሲጋበዝ ራሱ ጥሪ ወረቀት ደርሶታል። የጥሪ ወረቀት እንዴት ነው የደረሰው? አንዱ ጂኒ እየሮጠ ጉሽ ጉሽ እያለች ትመጣለች። እንግዲህ አስቡት፣ ጂኒ መንፈስ ነው አካል ላይ እሱ ሌላ ጉዳይ ነው እንመጣበታለን። ግን እንዴ እየሮጠች ትመጣለች። ትመጣና ማሜ ጋር ይዋሃዳሉ፣ ይግባባሉ። ባይዘዌ ከማሜ ጋር የሚግባቡት አንዱ ምክንያት ምንድነው? ቅድም እንዳየው ነው ሳይል ሙስሊም 28:14 ላይ ራሱ ይናገራል። በውስጡ ጂኒ ሴጣን ስላለ ሲወለድም አዋላጅ ነርስ ሆነው አገልግለዋል። ሴጣኖች አዋላጅ ነርስ ሆነው ስላገለገሉ ይግባባሉ እና መጡና ሹክ አሉት እና ግብዣ አለ ካሉት። አሁን ይሄ ግብዣውን ለሰው ቢነግር ሰው አይገባውም። እዛ ያሉት ማህበረሰብ ግብዣ አለኝ እንዳትፈልጉኝ ብሎ ቢነግራቸው ማን የጋበዘ ቢሉት ሴጣን ጋበዘኝ ቢላቸው ትንግርት ስለሚፈጥርባቸው እነሱን ነግሬ ከመጨቀጭቅ ብሎ ምን አረገ? ሽልክ ብሎ ተደበቀና ምሞዬ የት ትሄዳለች? ተራራ ላይ ትወጣለች። ምኗን ይዛ? ቁርአኗን ይዛ። እነሱ ደግሞ እዛ ቀደም ጆ እንዳለው የምግብ ኦርደር አዘጋጅተዋል። የምግብ ኦርደሮችን አስባቸው፣ ቢፌ ምናምን፣ አጥንቶች፣ ፋንድያ ምናምን ብዙ ነገሮች አሉ እና አዘጋጅተውለት አይ ቲንክ ግን ፍለጋር የእነሱን ምግብ ነበር ግብዣው ማለት ፋንድያ አጥንት ምናምን ነበር እንደ ሲበላ ነበር። ራሱን ነው ይመገብ ነበር ፋንድያ እንዴ? አዎ ለዛ እኮ ነው አታባረሹባቸው ያለው መሐመድ እንዴ። የዛን ታይም ራሱ ለምንድን ነው የተናገረው? እሱ መጥቶ ግብዣው ራሱ እኮ ተናገረ። ሲፈልጉት መጣና ሹልክ ብሎ መጣ። አገልግሎ ቁርአንን ቀርቷቸው ከመጣ በኋላ ቁርአንን አስተምሮ ከመጣ በኋላ ፈልገን ነበር፣ አመልክተን ዞረን ፈልገን ነበር ሲሉት አይ ጂኒዎች ጋብዞኝ ነው አላቸው። ከዛን ምግባቸውንም ነገረ። ኢቭን ግብዣ ተደረገለት ማለት እኮ የምግብ ኦርደርም ተካፋይ ነው። ለምግብ ኦርደርም ተጋብዞታል። ቁርአን እንዲያስቀራቸው ብቻ አይደለም እነሱን የጋበዙት። እሱ እግረ መንገዱን ቁርአኑን አስተማረ እንጂ እነሱ ናቸው ግብዣውን ጥሪ ያደረጉለት ምግብም በተመለከተ ማለት ነው እንጂ ታዲያ ለምንድን ነው የሚጋብዙት? ነገሩ ሰው እንደ ቤቱ ነው እንደ ቤቱ ነው የሚጋብዝ ሰው እና እሱ ነገር አይ ቲንክ በጣም ነው የሚመቸው። አንድ ነጥብ ብያስኳት እችን ርዕስ ደግሞ እንገባባታለን የሆነ ጊዜ። ከዛ ግመል ምናምን የሚል ደግሞ አንድ ነጥብ ይዣለሁ። አሁን ደግሞ የግመሏን ትናንት ስናወራ ነበርና ሐዲሱ የቡኻሪው አባ ሁረይራ በልብሴ ድንጋዮችን ተሸክሜ ሲሄድለት አጥንትና ድንጋይ አታምጣልኝ ያለው የቡኻሪ ሲሆን ከጂኒዎች ጋር ስብሰባ ያደረገው ሰሂህ ሙስሊም 450 ኤ ላይ ነው የሚገኘው። ስብሰባ ያደረገው በሰሂህ ሙስሊም ነው። ከዛ የተነሳ አጥንትና ፋንዲያ ምናምን አታምጣቸው እነሱ የጂኒ የወንድሞቻችሁ ምግቦች ናቸው ብሎ የከለከለበት ሰሂህ አልቡኻሪ 3860 እንዳትወዛገቡብኝ። ሳይ ሙስሊም 450 ነው። 450 አይ ሳይ ሙስሊም 450 ኤሌም አለ። ያ እሱ ከጂኒዎች ጋር ስብሰባ ያደረገበት ነው። ከዛ መመሪያ ተነስቶ ነቢዩ ውዱእ ለማድረግ ሰውነታቸውን ሊያጸዱ በሚሄዱበት ጊዜ ድንጋይን በቀሚሴ ተሸክሜ እዞራቸው ነበር፣ ይከተላቸው ነበር። አባ ሁረይራ ያለው ከዛሬ ጀምሮ አጥንትና ፋንዲያን አታምጣ ብሎ ያለበት ነው የቡኻሪው። ድንጋይ አምጣልኝ ያለው ማለት ነው። ያ እሱ የቡኻሪው ነው። የእንስሳት እበትና አጥንትን አታምጣ እነሱ የጂኒዎች ምግብ ናቸው ብሎ የከለከለበት የቡኻሪ ነው። ከጂኒዎች ጋር ያሳለፈው ደግሞ ሙስሊም 450 ኤ ላይ ያለው ነው። ይሁን ጥሩ ነው እንሄድበት። ግን እኔ ይሄን በተመለከተ ግን ቁርአን ያላቃለው የሚለውን ፖይንትንም አሁን ጆ ካነሷ ጋር ለምሳሌ የጂኒዎች ምዕራፍ አለ አሁን የተደበላለቀ ነው። የጂኒዎች ምዕራፍ ራሱ ያላቃል ያስብለዋል ወይ? ይሄን ፖይንት እንድትይዙልኝ። አሁን ለምሳሌ የጂኒ ምዕራፎች ይላል። አሁን እኛ ሊትራሊ የተናገርንበት አንዱ ከጂኒዎች ጋር ገናኝተንም ከሆነ
ምዕራፎቹን ሁሉ ስናይ የላሚታ ምዕራፍ አለ ይላል። ላሚቷ ምዕራፍ ተብሎ ራሱ የእንሹላሊት ምዕራፍ የሚባል አለ። እንግዲህ እነዚህ ቃላቶች እንዳሉ በእንስሳዎች የተዋጀ ነው ይህ ቁርአን ማለት ነው። ከዛ መካከል ውስጥ አንዱ ምንድነው የጂኒ ምዕራፍ ነው ይላል። እንግዲህ የጂኒዎች ንግግር የተጻፈበት ቃል ነው። የአላህ ቃል ያስብለናል ወይስ አላህ የጂኒዎችን ቃል ነው ቁርአኑ ላይ ያሰፈረው? ባይዘው ቁርአን ቅዱስ ነው ማለት አንችልም ጋይስ። ቅዱስ ነው ማለት የምንችለው የአንድ የፈጣሪ ወጥ የሆነ ንግግር ብቻ ሲሆን ነው። ግን ቁርአን ሁለገብ ነው። የጂኒዎችን ቃል አስፍሯል፣ የላሞችን ቃል አስፍሯል፣ የእንሽላሊቶችን ቃል አስፍሯል። እንግዲህ እንሽላሊት ሲናገር አስቡት። የአይጦችን ቃል አስፍሯል። ምን ያላሰፈረው ነገር አለ? ሁለገብ ነው። ፊክሽን መጽሐፍ በሉት፣ ልብ ወለድ አንዱ ስታነቡ አጫጭር ልብ ወለድ በሉት። ስለዚህ ከየትም ሆነው የተወሳሰበ የጂኒ ምዕራፍ አለ እንደ እያሉ ነው። እስቲ ምዕራፍ ስያሜያቸውን ንገራቸው። ምን የሚል ስያሜ አለ? የጂኒ ምዕራፍ አለ። ኧረ ጋይስ አታውቁም? እሺ ልንገራችሁ። የላሚቷ ምዕራፍ አለ፣ የጂኒ ምዕራፍ አለ። የጂኒዎች ምዕራፍ ሰምታችሁ አታውቁም? ሀቢብ ወይ ሁሉንም የነቢቱ ሸራሪቱ በል። አላህ ስለ ጂኒ ያወራበት ነው፣ ጂኒዎች ስለ አላህ ያወሩበት ምዕራፍ ነው። ያ ምዕራፍ እኮ አልገባኝም። አላህና ጂኒዎች ያወሩበት ንግግር ነው እንጂ የሁለቱ ንግግር እዴ ኖ ኖ ኖ ኖ ጂኒዎቹ ስለ አላህ ያወሩበት የጂኒዎች ምዕራፍ ነው። እርግጠኛ ልጁ ጌታን ያ ቻሌንጅ አድርገኝ። ልክ ነህ። አዊል ቻሌንጅ ዩ ስንት ደቂቃ ልስጣችሁ? 5 ደቂቃ በቂ ነው። አንተ ጂኒዎች ለአላህ የተናገሩት ንግግር ነው እዛ ጋር አላህ ያሰፈረው እያልከኝ ነው? ያ እኔ ደግሞ ጂኒዎችና አላህ የተነጋገሩበት ቃል ነው እያልኩ ነው። ጂኒዎችና አላህ ሳይሆን የተገናኙት ጂኒዎቹ የአላህን ታላቅነት አውርተው እኛም ሙስሊም ነን፣ ከኛ ውስጥ ጥሩ ጥሩዎች አሉ፣ ከኛ ውስጥ መጥፎ መጥፎዎች አሉ ብሎ ያወሩቱ የጌታቸውንም የበላይነትን ያወሩቱ ጂኒዎች ናቸው እንጂ ጂኒዎች የቆንጆ ናቸው፣ ሻሃዳ ገብተዋሉ፣ ሙስሊም ሆነዋሉ ብሎ አላህ አልመሰከረላቸውም። ኦኬ፣ ስለዚህ የእነሱን ቃል እዛ ጋ ያስቀመጠው ሽጆ እንደዛ ከሆነ ማለት ነው። አላህ የጂኒዎችን ቃል እንዳለ ቀድቶ እንዲህ ነው ያስቀመጠው። ላነብልህ ከቁጥር 2 ልጀምርልህ። ያህዲ ኢለ ሩሽድ ፈአመና ብሂ ወለን ኑሽሪከ ቢረቢና አሐዳ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማን በእርሱም አመንን። ጂኒዎቹ ናቸው ያሉት፣ ጂኒዎቼ በቁርአን አምነዋሉ ነው ያለው። ሰማን አመንን። እሺ ወኢነሁ ተዓላ ጀዱ ረቢና መተከተ ሳሂበተ ወላ ወለዳ። እነሆም የጌታችን ክብር ላቀ ምስትንም ልጅንም አልያዘም አሉ ጂኖች እንጂ ጂኒዎቼ እኔ ልጅ የለኝም አላለም። ልጅ የለውም። አንድ ክብሩ ላቀ። አቤት በዜማ ነው። ኦ እሺ ረሲቼው የህዲ ኢለ ሩሽድ ፈአመና ብሂ ወለን ኑሽሪከ ቢረቢና አሐዳ ወአነሁ ተዓላ ጀዱ ረቢና መተከደ ሳሒበተን ወላ ወለዳ ወአነሁ ካነ የቁሉ ሰፊሁና ዐለላሂ ሸጠጣ። እስኪ አሁን ወደ ትርጉሙ እንግባ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማንም በእርሱም አመንን በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ ምስትንም ልጅንም አልያዘም። እነሆም ቂላችን በአላህ ላይ ወሰን ያለፈን ውሸትን ይናገር ነበር አሉ ጅኖች። ቂላችን ይሉና እስኪ ወደ ቁጥር 11 ሄድና አሜን እንላለን። ከዛ ከቁጥር 11 ጀምሮ ወአማ ሚና ሳሊሑነ ወሚና ዱነ ዛሊከ ኩና ጠራኢቀ ቂደዳ ወአና ዘነና አን ለን ኑዕጅዘ ላህ ፊል አርድ ወለን ኑዕጅዘሁ ሐረባ وأنا لما سمعنا الهدى آمنا به فمن يؤمن بربه فلا يخاف بخسا ولا رهقا
እኛም ከእኛ ውስጥ ደጋጎች አሉ፣ ከእኛም ከዚህ ሌላ የሆኑ አሉ። የተለያዩ መንገዶች ባለቤቶች ነበርን። እኛም አላህን በምድር ውስጥ ፈጽሞ የማናቅተው ሸሽተንም ፈጽሞ የማናመልጠው መሆናችን አረጋገጥን። እኛም መሪውን በሰማን ጊዜ በእርሱ አመንን። በጌታውም የሚያምን ሰው መጉደልንም መጨመርንም አይፈራም። እኛም ከእኛ ውስጥ ሙስሊሞች አሉ፣ ከእኛም ውስጥ በዳዮች አሉ። የሰለሙም ሰዎች እነዛ ቅኔን መንገድ መረጡ፣ በዳዮቹም ለገሃነም ማገዶ ሆኑ። እነሆም በመንገዲቱ ላይ ቀጥ ባሉ ኖሮ ብዙ ዝናብን ባጠጣናቸው። ስለዚህ ጅኒዎቹ እንዲህ ብሎ ሰላት በምንሰግድበት ጊዜ እንዲህ ብለን ነው የምንሰግደው። ስለዚህ ከኛ ውስጥ የሰለሙ ጅኒዎች አሉ፣ ከኛ ውስጥ መጥፎ ጅኒዎች አሉ ብሎ ጅኒዎቹ ስለ አላህ ታላቅነት ተናገሩ እንጂ አላህ ስለ ጅኒዎቹ ማመን አልነገረውም። እና ሀቢብ በዚህ ቻሌንጅ አረጋለሁ። ወላሂ አንተ ቁርአን ያላህ ቃል ነው፣ እመንበት። ጅኒዎችም አምነውበታል እንኳን አንተ። አሜን 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 ተክቢር አሜን። አላህ ይርዳን። እስኪ አሁን እዚህ ውስጥ ካነበብኩት ነገር ሀቢብዬ በእውነት እዚያውን ካነበብኩት ውስጥ የትኛውን ነው የበረከትን ጸሎት ጸልየ ወይንም መገሰጽ ያለብህን ወይንም ልክ ጥበቃ የፈለክበትን ርዕስ ንስሐ ነው ባርኮት ነው የጠየቅከው? ጌታዊ ከዚህ ነገር ጠብቀኝ ነው? የቱን ነው አሁን እዚህ ጋር ሲያነበንቦት አሜን ብሎ ምንድነው ጎንበስ ብሎ ተክብር ብሎ የሚወጡቱ? እዚህ ውስጥ አሁን አላህን ያወደስኩበት ቦታ የቱ ጋር ነው ሲጠይቅ? ሌላም በለልን እና ጨረሰን ጠቅልላ አድርገን እንነግርሃለን። አይሻልም? ነጥብ ያዙ በለልን። ኦኬ እንደዛ ከሆነ ጆ የምትጠይቀኝ ከሆነ አንተ ጋር ከአንተ ጋር ነው እኔ ማንበብ ያለብኝ። በቃ እኔ ሙስሊም ሊሆንና አንተ ጠይቀኝ፣ ቻሌንጅ አድርገኝ። ኖ ቀጥልና አንተ ይቅራ እኔ ቻሌንጅ ላድርግህ አንብቤ ከዛን ትጠይቀኛለህ፣ እኔ እመልስልሃለሁ። ካልመለስኩ እንግዲህ አላህ እንግዲህ ወርዶ ሌሊቱን መሐመድን እንደረገጠው እኔን እንደዛው መጥቶ እንግዲህ ንቃ አንብቡ። ቀጥል። አሁን ወደ ቀጥታ መንገድ የሚመራን ቁርአን ሰማንም በእርሱም አመንን በጌታችንም አንድንም አናጋራም አሉ። እነሆ የጌታችን ክብር ላቀ ምስትንም ልጅንም አልያዘም። እነሆም ቂላችን እዚህ ጋር ቁጥር 3 ላይ የምጠይቅህ ጥያቄ የጌታችን ክብር ላቀ ምስትንም ልጅንም አልያዘም ያሉበት ምክንያት ምንድን ነው? የአይሁዶች ንግግራ ልጅ አለው ምናምን የሚለው ነገር ኖ፣ በቁርአኑ ኮንሰፕት። ኦኬ በቁርአኑ መከሱ ኮንሴፕት በጌታችን አንጋራም የሚለውን ቃል አናጋራም እሱ ቀጥሎ ነው የሚመጣው። አናጋራም ብሎ ያኛውን ቃል ለማመልከት ነው። አላህ ልጅ የለውም ምስትም የለውም ያሉቱ ጂኒዎች ናቸው ወይንስ አላህ እኔ ልጅ የለኝም ምስትም የለኝም ብሎ ነው እዚህ ጋር የተናገረው? ጂኒዎች ናቸው ያሉት። ለምንድን ነው ያላህ ልጅ የፈሩት? አላህ ልጁን የፈሩበትና በተቃውሞ የጀመሩቱ እነሆ የዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ተገለጠ አይደለም ብሎ ዮሐንስ በመልእክቱ የዲያብሎስ ልጅ ስራ የሚፈርሰው በክርስቶስ ብቻ ስለሆነ እስልምናው የሰይጣንን ጥገኝነት አሳይለምን ሰጥቶት ያስጠጋው ልጅ የለውም ብሎ ሲቀበሉት ያንን የተቀበሉትን ሐሳብ ተግባራዊ የሚያደርገው ሰይጣን አጋንንት መንፈስ ስለሆነ ያንን የክርስቶስ ተቃዋሚነት መንፈስን ወደዚህ የሚያስገባበት መንገዱ ምንድነው? አላህ ልጅም ምስትም የለውም የሚያምንለት ከሙስሊሞቹ ሲገኝ ነው። እዛ ጋር ተጠግቶ እስከዛሬ እግዚአብሔር ልጅ አለው ሲባል ሊገሉ ሊያሳድዱ የሚነሱቱ ያቺ ቃል ትዝ ብላቸው ነው። አንደኛ። ሁለተኛው ደግሞ አላህ ራሱ እኔ ልጅ የለኝም እኔ ምስት የለኝም ሳይል ገና እንደተነሱ ልጅ የለውም ብሎ የመሰከሩት እነሱ ናቸው። ሁለተኛ ደግሞ ወአና ተነና አላን ተቁለ ልኢንስ ወልጂኑ ዐለላሂ ከዚባ
እኛም ሰዎችና ጋኔኖች በአላህ ላይ ውሸትን ቃል አይናገሩም ማለትን ጠረጠርን። ጂኒዎች ናቸው የሚጠረጥሩት። ጂኒዎችም ሰዎችም እኮ በአላህ ላይ የውሸትን ቃል አይናገሩም። ጂኒዎቹ ጠረጠሩ። ለምንድን ነው የሚጠረጥሩት? እየዋሹ አይደል? ክርስቶስ ሞቶ ተነስቶ አልሞትም እያሉ አይደል? ሌላ ጥያቄ። እነሆም ከሰዎች የሆኑ ወንዶች በጋኔን ወንዶች ይጠበቁ ነበር። ምን ማለት ነው ሐቢቦ? ከሰዎች የሆኑ ወንዶች በጋኔን ወንዶች ይጠበቁ ነበር የምለው በእያንዳንዳችሁም ሰይጣን ተመድቦባችኋል ሲባል በእርሶም ተመድቦቦታል? አዎ በእኔም ተመድቦብኛል፣ የኔ ግን ሰልመዋል አሉ። ለካ ሙስሊሞቹ የሚጠበቁት በጋኔኖች ወንዶች ነው። ያ እዚህ ጋኔን ጾታ ወንድ ጋኔን እንዳለ ያሳየን። ወንድ ሰይጣን እዴ ሰውም ጂንም ያልገሰሳቸውን ሁራ ለዒኖችን ለሙስሊሞች እናዘጋጃለን ያለው እኮ ሴቶቻቸውን ጂኒ ወሲብ ስለሚያደርግባቸው ነው። ቢስሚላህ ብሎ ካልተገናኛቸው ሰይጣን ከነሱ ቀድሞ ወሲብ ያደርጋቸዋል። እሱ ቤት ባላደረበት ጊዜ ሴትዮ ብቻዋን በምታድርበት ጊዜ ወሲብ አያደርግም? ሰውየው ሲመጣ ጠብቆ ቢስሚላህ ካላለ አብሮት ወሲብ ከሚያደርገው እና ሌላ ትልትላ ማለክ ተጨምቄ ያለው ዛሬ እኔ ዛሬ ልጠይቃችሁ። እሺ ሴቶች ጂኒዎች የት ነው የሚውሉት? የሆነ ቪዲዮ እኮ አለ ባይዘው በሱ ጉዳይ የምር የሆነ ቪዲዮ በሴቶች ቆይ ላሳያችሁ። በሴቶች ነው ጂኒ ጅንጀና ላሳያችሁ። አዎ ኦኬ። ሶ በጣም የምፈልገው ባይዘው ወንዶች ጠባቂ ናቸው ጋይስ፣ በደንብ ስሙ። የጂኒ ምዕራፍ የሚለው 72 ነው። እሺ አሁን ጆ እየቀራራችሁ እያነበበላችሁ ያለው ምዕራፍ 72 ነው። የጂኒ ምዕራፍ ይባላል። እና ጆ እንደተናገረው የነሱ ንግግር ነው ቃል እዚህ ጋር ያስቀመጠው እንጂ ያለ ቃል አይደለም ጋይስ። እሺ ሁለተኛ ስልክ ይዘሃል ሀቢብ? ኦኬ እሺ ምን እስቲ ቆይ ከከፈተልኝ ምንድነው ምን ውስጥ ነው ያለው? የሚሰማ ከሆነ በዚህ ማይረብሽ ከሆነ ከአጋንንት ጋር ግብዣ ያደርግ ነበረ። እንዲሁም ደግሞ እያንዳንዱ ሙስሊም ሰይጣን አለበት ብሎ አስተምሯል። ወሲብ የሚያደርገው ያምናሉ። አረብ ሀገር ያሉት እንደውም ከጂኒ ወለድን የሚሉ ሴቶች አሉ። ዩቲዩብ ላይ ማየት ትችላላችሁ ማለት ነው። እግሯ የአህያ ኮቴ ከሆነ ጅን አልገጠመኝ አልገጠመኝም። 90 ስንት ዓመት እንደሆነ አላውቅም። እኔ ተማሪ ነኝ። እዚህ አዲስ አበባ ውስጥ የሆነ ሰው ለሆነች ልጅ በእስልምና አስተምሮ አጋንንት ወሲብ ያደርገናል ተብሎ ይታመናል። ነብያቸው አጋንንት ይጋብዙት ነበረ፣ ከአጋንንት ጋር ግብዣ ያደርግ ነበረ። እንዲሁም ደግሞ እያንዳንዱ ሙስሊም ሰይጣን አለበት ብሎ አስተምሯል። ወሲብም ያደርጋል ከሰው ጋር ብለው ያምናሉ። አረብ ሀገር ያሉት እንደውም ከጂኒ ወለድን የሚሉ ሴቶች አሉ። ዩቲዩብ ላይ ማየት ትችላላችሁ። ኡስታዞቻቸውንም መስማት ትችላላችሁ ማለት ነው። ስንት ዓመት እንደሆነ አላውቅም። እኔ ተማሪ ነኝ። እዚህ አዲስ አበባ ውስጥ የሆነ ሰው ለሆነች ልጅ ሊፍት ሰጥቶ በጣም ቆንጆ ልጅ ምናምን አይነት ነገር ሀብተ ጊዮርጊስ ድልድይ መስ አካባቢ መሰለኝ እዛ አካባቢ ነው የምትወርደው እና አውርደኝ ብላው ሌሊት ነበረ። አንፎርቹኔትሊ ስታወርደው እሷን ከፍ ስታደርገው እግሯ ኮቴ ሆኖ አገኘሁት። የአህያ ኮቴ ነው። አያውቅም ነበር እሱ። በጣም ይወራ ነበር አንድ ሞመንት ላይ ነገር። ከዛ ደንግጦ ምናምን እሷን አውርዶ በጣም ሲደንግጦ ምናምን የሆነ ሻህ አግኝቶ መንገድ ላይ እንደገና ደግሞ እሳቸውን ማሳፍሮ ምን ደንግጣ ነው ምናምን እንግዲህ እንደዚህ አግኝቶ እንደዚህ ያደርግ ሳይሆን እግሯ የአህያ ኮቴ ነው ምናምን ሲል ሸኹ እግራቸውን እነሱ ይህን ይመስላል እንዲህ አሉት። ወይ ሸኹ እንደ ሸኽ የለበሱ ለማለት ነው። ሲያይ እሱን ኮቴ ነው እና ልጁ በዚሁ ነቀለ። ሀሳቡ እንዲገባችሁ የሴቶች ጂኒ ምልክታቸው እግራቸው የአህያ ኮቴ ነው እያለ ነው። ሴቶች ጂኒ መለያቸው እግራቸው የአህያ ኮቴ ነው እና አጋጥሞ ያውቃል ሲለው አጋጥሞ አያውቅም አለ እና አንዲቷ እግሯ የአህያ ኮቴ ሆኖ ተገኘ። ኦኬ እንጨርስ እስቲ። አይደለም የሚገርመው። ቆይ አይ ግን አንዴ ቆይ ሀቢቢ ሳታስጀምረው እነዚህ ሰዎች ግን እዚህ ውስጥ ምንድን ነው የሚሰሩት? መለኮታዊ ጉዳይ አጥተው ነው? ጂኒ ጋር ምንድን ነው የሚሰሩት? አልገባችሁም።
ምንድነው ኮቴዋ ያያ ኮቴ ሆነ ጅኒዋ አለ እና ሄዶ ደግሞ የሆነን ሰው ይጠይቃል እና የሚጠይቀው ሰውዬም ደግሞ እንዲህ ያለ ኮቴ ነው ወይ አለው። ኮቴውን አሳየው። ኮቴውን ሲያሳየው እሱ ራሱ ጅን ነው። ዲያብሎስ ነው ተጠያቂው ራሱ ማለት ነው። ጅኒ ጀንጅኖ ጅኒ ጀነጀንኩ ብሎ ይጠይቀዋል። እሱ ራሱ ጅኒ ሆኖ ተገኘ ማለት ነው። ተጠያቂው ራሱ። እሺ ቀጥለው። ያ እንደዛ ነው የሚለው እና ሰውየው ምልክት ሲያሳየው ራሱ ሆኖ እሺ ቀጥለን ነው። ይሄኛው የጅን ፓርት ከመቃብር ጋር የሚገናኙ ጅኖች ናቸው። ባይዘው እግራቸው ያየ ነው። እነኚህ ነው ከአህያ ጋር አሁን እንስሳት ከነኚህ ስፒሪትስ ጋር ኮኔክሽን አላቸው። ለምሳሌ አህያ ሲጮህ አውዝ ቢላህ በሉ። ለምን የአህያ ጩኸት እንዲያውም አንዱ የጠየቀኝ ጥያቄ ነበር፣ በጣም ትዝ የሚለኝ አህያ ሜዳ ላይ ያሰሬው እኔ ሲያይ ይጮሃል ሸይጣን ነኝ እንዴ ምናምን ብሎ እሺ ያ ጩኸቶች ቃላት ዳይሜንሽን ይከፍታሉ፣ ይዘጋሉ። የአንዳንድ ሰው ጩኸት የሆነ ዳይሜንሽን ይከፍታል። የአህያ ጩኸት የእነዚህን እግራቸው ኮቴ የሆነ ከመቃብር ጋር ሪሌትድ የሆኑ ጅኖችን በር ይከፍታል። እነኚህ ናቸው። አሁን አንዳንድ ሚዲያ የተቆል ሬፕቶሊያንስ ምናምን የሚባሉት አይነት ሬፕታይልስ ወልድ ነው። ከወርቅ ጋር ነው ግንኙነት ያላቸው። ወርቅ በጣም ይፈልጋሉ ምናምን አይነት ነገር ሌላ ሰፋ ያለ ቲዮሪ ነው። በነገራችን ላይ እነዚህ እንደዚህ አይነቶቹን ጅን እንበላቸው እና ጅብ ካገኘ ይበላቸዋል። ገጠር ላይ ገጥሟቸው እንኳን አላውቅም። አጥንት ነገር ጅብ በልቶ የተፋው ጅብ በልቶ የተፋት ጅን ናት ምናምን ተብሎ መንገድ ላይ ምናምን ጫካ ላይ ታገኝ ይችላለን። አሁን እኮ በጣም ብዙ ያልተረዳናቸው ነገሮች አሉ። ጅቡ ሸይጣኑ ይበላታል። በተለይ አውዙ ቢላህ በሉ። አሁን አህያው ሲጮህ አውዙ ቢላህ ማለት በአህያው ድምፅ የተከፈተውን የዛን ዳይሜንሽን በር ለመዝጋት ነው፣ እንዳይከፈትብኝ ነው። ዶሮ ጩኸት ደግሞ የመላይካውን በር ይከፍታል። ስለዚህ ሆሊ ስፒሪት እዚህ ጋር ሊገኝ ዙሪያ ላይ ያኔ ዱዓ አድርግ ተብለሃል። ማየቱ ብቻ አይደለም ማለት ነው። ሶ ጅብችኛዋን ሸይጣን የሚበላ ከሆነ ከጅብ ጋር የሆነ ሆሊ የሆነ ስፒሪት አለ ማለት ነው። ነገር ግን ደግሞ እዚህ ዋቂው ላይ የምታየው ደግሞ ብዙ ሰዎች ሀብታሞች ናቸው ምናምን ሲባል ጅብ ጋለበ ይባላል። አንድ እንደውም የትጄን ጋልብ እያለ ነበር ባለፈው ቲክቶክ ላይ። አዎ እዚህ ጋር ነው በጣም ኮምፕሊኬትድ የሆኑ ነገሮችን የምታየው። ጅብ ይጋለባል እንዴ ካልከኝ አዎ እልሃለሁ። የሚጋልብ ሰው አይተህ ታውቃለህ? አዎ ጅብ ሪሊ አይቻለሁ። ግን ምንድን ነው በነገራችን ላይ ጅብ በጣም የተለየ ፍጡር ነው። በጣም የተለየ ለምሳሌ ዘኦንሊ ጥም በሚበላ ነገር ግን የማይጠነባ አይነ ምድር ያለው እንስሳ ነው። ነጭ ቆመ ጥም እንጂ አንድ ሁለተኛ የጅብ ብዙዎቹ ቅንድቡ ምናምን ቡዳ በላው ለሚባል ሰው መድኃኒት ነው። ሬሊ ግን በመንፈሳዊ እንትን ውስጥ ይሰራል። እነዚህ ስለሚጠሉት ነው። አሁን ያልኩ የጅን ፓርቶች እነዚህ አሁን ጅብ ይበላቸዋል እኮ ጅን ሸይጣኖች የመቃብር ጅኖች ናቸው። እነዚህ ከኛ ሎወር ዳይሜንሽን ላይ ያሉ ናቸው። ኮኔክሽናቸው ከአህያ ጋር ነው። የእነዚህኞቹ እነዚህ በጣም ጠላታቸው ጅብ ነው። ከመንፈሱ ጋር ነው ማለት ነው። ከጅኑ መንፈስ ጋር ነው ጉዳዩ ያለው። ኦኬ አሁን እንዳያችሁት እንግዲህ የሆነ ነገር ላስረዳችሁ እና ይቀጥላሉ። ፖይንቱ አሁን አህያና ፎቅ ለምሳሌ የእግር ኮቴ የሚባሉ ያ ሴቶችን የምትለዩበት እንደ እግር ኮቴ ነው። አንዱ ሲናገር አህያ ጅቦች እንግዲህ አህዮች የጅቦችን በር ይከፍታል፣ ለጅቦች በር ወይም ለጅኒዎች በር ይከፍታሉ። አሁን ለምሳሌ አንዱ ምን አለ? አህያ ሜዳ ላይ ስሬ አህያው እኔን አይቶ ጮኸ አለ። ለምንድን ነው የሚጮኸው? በር እየከፈተ ማለት ነው።
አዙ ቢላይ ብለን የምንገስጸው ለዛ ነው። አሁን አህያ ከጮኸ አዙ ቢላይ ብላችሁ ገስጹ። ዶሮ ደግሞ የመላእክቶችን በር ነው የሚከፍተው። እንግዲህ ያው ምንድነው የሚለው ሰውዬ በጥበት ሪቨሌሽን እየተናገረ ነው። ይሄ ከባድ ነው፣ ሚስጥር ነው፣ መገለጥ ነው እያለ ነው። ምን መገለጥ ነው? የተሰወረ መገለጥ ነው። ይሄ ካልተገለጠ ላይገባም እያለ ነው ሰውዬ እና በጣም ነው የሚያስቅ እና ጅብ ይጋለባል። አይቻቃለሁ ጅብ ሲጋለብ አይቻቃለሁ። እና አሁን ይሄ በጣም መገለጥ ይጠይቃል። እንግዲህ ምን ያክል የአጋንንት ትምህርት እንደሆነ እንግዲህ ይዩት እና አይ ቲንክ ቀጥሉ። ታች ላይ እየጻፉት ነበረ ይማረና ይሳለን እንዲህ ያለው ማት ይሰውረን። አሜን በሉ። ታች ላይ አሜን በሉ። የምር ይሶሽ በጣም ሼም ነው እንዲህ ያለ ነገር። ቅዱስ ጅን ሲል ሰማሁ ደግሞ ሆሊ ጅን አቡ ሃይደር የጂኒ እህት አለ። ምንድነው ሼሙ? ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? ከአጋንንት ከጋኔኖች ሰማችሁ? ይሰማል? አቢቦ በወንድማማቾች መካከል ጣልቃ አንገባም። እናንተ አጋንንትን በኢየሱስ ስም እያወጣችሁ እኮ ወንድሞችን ከፋፈላችሁ። እረፉ እንጂ። ወንድም እህት አለን ከጂኒዎች። አንተን እዚህ ጋር ይገላሃል። ጂኒ እህቴ ናት ወንድሜ ናት ይላል። ምን ሊያደርግን ይከሰከሳል አልኩት። ባለፈው እኮ ጂኒ አለብህ የለብህም አልኩት። አለብኝ አለ። አንተ ጋርስ አለ። ምን አባቱ ሊያደርግ ደግሞ ነገር ይከሰከሳል አልኩት። በጌታ ስም አይሶሽም። ግን ወደ ዋና ፖይንታችን እንምጣ። ታይትላችንም ስለ አይደለ ማለት ነው። አጋንንትን መቀጥቀጥ እንችላለን እኛ ክርስቲያኖች። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ያመነ የተጠመቀ ይድናል፣ የሚያምኑት እነዚህ ምልክቶች ይከተሏቸዋል ብሎ ጊንጡን እባቡን ትረግጡታላችሁ እንዲህ ያለ ስልጣን ሰጥተዋል ክርስቲያኖች። የጂኒ ምዕራፍ በሚለው ታይትል ውስጥ ነው ወደዚህ የገባ ነው። ጂኒ ምዕራፍ የሸላሊት ምዕራፍ የመበጥረቅ ነው፣ የመቀደድ ምዕራፍ፣ የንብ ምዕራፍ፣ የምን ምዕራፍ ነው ደግሞ? የላም ምዕራፍ። የቁርአን ስም ስያሜዎች ናቸው። ባይዘው እንደዚህ እንዳይመስላችሁ። ቁርአን አፕሊኬሽን ዳውንሎድ ታደርጉና የስም ስያሜዎችን እያቸው እንዳለ እንደዚህ ነው። ሸላሊት፣ ንብ፣ ጂኒ፣ ላም፣ ሌላ ምንድን ነው? አግዙኝ እስቲ ጓዶች። ጉንዳል። አዎ ረስቸው። እነዚህ ምዕራፎች አሉ ቁርአን ላይ። ቁርአን የአምላክ ቃል ነው ወይ ሲባል ነው ወይ? የምታሳየን ቪዲዮ ነው ሀቢቢ ወይስ? አይ በቃ ተናገር አንተ። አውቄ ነው ኢሜጁን እንዲያት ፈልጌ ነው። እሺ መጠቃለያ ሀሳብ እንስጥ ብዬ ነው። ነገ ደግሞ እንገባበታለን። አሁን የዛሬ ፖይንት እና ደግሞ የነገው ፖይንት የተለያየ ነው። ከዚህ በፊት ገብተን ነበረ። የገባ ነው ከደውል አንጻር እንዴት የአምላክ ቃል ሊሆን ይችላል የሚለውን አይተናል። ዛሬ ደግሞ መስሎት ቢሆንስ፣ ተመሳስሎበት ቢሆንስ? አንድ ሰው ደፍሮ አልመለሰም፣ ሊመለሰው አልቻለም። አይ በቃ እኔ ልውጣ ምናምን አይነት ነገር ነው። አንድ ሰው ከዚህ አንጻር ነው ብሎ ልክ ወሲቡን ሲያደርግ እንደመሰለው ቁርአኑ የሚወረደ መስሎት ቢሆን ብለን ብንጠይቅ አንድ ሰው አልመለሰም። አንድ ሰው ማለት ነው። ነገ ደግሞ በሌላ እንመጣለን። ይህንንም ምናልባት የሱራ 22:52 እና
እና ግመል ጋር ደግሞ አገናኝተን አንዳንድ ነጥቦችን ይዘን ካች እንላለን። ቁርአን ላይ በደንብ ደብድበን ነው የምንወጣው። ቁርአንን ባይዘው በደንብ ረገጥ አድርገን ይዘን ቁርአንን እንትን ብለን ከዛ ደግሞ ወደ ሌላ ታይትል እንገባለን። በደንብ አድርገን ከያዝን በኋላ እና ምንድነው ዛሬ ያየነው ምንም አይነት መልስ ነው ወይ ሙስሊም ምንም መልስ አልሰጡንም። ያነሳነው ሐሳብ ላይ መሞገት አልቻለም። እንዳልጌ ክርስትና ላይ መጥተው ለጥፍ ካላሉ በስተቀር መመለስ ራሱ አይችሉም። መመለስ አይችሉም። እናንተ ላይ እንደዚህ ምናምን መልሱ ራሳችሁን ችላችሁ። ቁርአኑ ራሱን ዲፌንድ ማድረግ አይችልም፣ በራሱ መቆም አይችልም እያላችሁን ነው። እንደዚህ ሚል ካለ ዝም ብዬ ለምሰማ ባይዘው እናንተ ጋር እንደዚህ አላስቆመውም ካለ ከጨረሰ በኋላ ኦኬ መጽሐፍ ላይ ካልመጣህ ባይዘው ሌላ መጽሐፍ ብትጠቅስ ለምሳሌ የቡድሃዎችን ምናምን መጽሐፍ ጠቀስክ አይደለ? ከቡድሃ ጋር እያወራ ቡዲዝም ተከታዮች ጋር እያወራ የነ ቡድሃን መጽሐፍ ሂዳ እዛ ላይ ብትናገር ሰው ራሱን ችሎ መመለስ አይችልም እያልክ እየተናገርክ ነው ማለት ነው። እና በቻላችሁት አቅም ቁርአናችሁን ዲፌንድ አድርጉት፣ መልሱ። ስለ ቁርአናችሁ በትህትና ነው እያወራን ያለ ነው። በዚህ በኩል የሚታመም አይደለም። በስርዓት ነው የሚወራው። በስርዓት ጥያቄ እንጠይቃለን፣ በስርዓት ትመልሳላችሁ። እልፍ ካላችሁ እንዲሁም ረገጣ ራሱ አቁመናል። በዚህ በትህትና ነው በቃ እያወራን ያለ ነው። ለማንኛውም ምንድነው አልተመለሰልንም። ይህን ጥያቄ ሁሉ ይቀጥላል። ሁላችሁም በየቤታችሁ ስትከፍቱ ታይትል ያዙ። ዝም ብላችሁ አሁን ትልቁ ችግር ምንድነው? እስቲ ቤት ልክፈት ብላችሁ የምትከፍቱ ሰዎች ታው አድቡ፣ ርዕስ ያዙ፣ ነጥባችሁን ያዙ። ምንድነው ምን ነጥብ ነው የምትላችሁ የምትወጡት? እስቲ ቤት ልክፈት ደበረኝ እንደዛ ነው? የለም እንደዛ መሆን የለበትም። እኔ ገብቼ ማወራው ርዕስ ይሄ ነው፣ ይሄን ነጥብ አነሳለሁ ብላችሁ ግቡ። አስባችሁ ግቡ። ዝም ብላችሁ አትግቡ። ትምህርታችሁ ትልቅ ችግር እየሆነብን ያለን ይሄ ነው። እንደዛ አድርጉ። ነጥባችሁን አስቀምጡ። ፖይንታችሁን ጥላችሁ ውጡ ስትወጡ። እንደዛ አድርጉ። በርታ በሉ። በተረፈ ነገ ደግሞ እንገባና ሌላ ጥያቄ ያውን ቁርአን ላይ ሆኖ ታይትሉ ቁርአን ሆኖ በሌላ ወይ ማለት ነው አሁን ከገለጽንበት ወይ ሌላ ወይ ይዘን እንመጣለን። ሌላ ጥያቄ ይዘን እንመጣለን ቁርአኑ ላይ ራሱ